የእግዚአብሔር የመጀመሪያ ስራው ስጦታ ነው። የሚሰጥ ሰው እግዚአብሔርን ይመስለዋል። የካህናትን ሆድም ይገመግማል። ነውር ነው በእውነት። በተለይ ምዕመናን ሰጥታችሁ አትገምግሙ፣ አብልታችሁ አትገምግሙ። ቄስ ቢበላም እንደው ዘወር ብላችሁ አትዩት። እመቤቴን አቅርባችሁ ዞርን ማለት ነው። አይን እያያችሁ አንዳንዶቻችሁማ ፎቶ ደግሞ እኔ አሁን የፎቶ ብታነሱኝ አልበላም። ምን ጨነቀኝ? አቤት አጎራረስ እንዴት አድርጎ ዋጣው እንድባል ነው ፎቶ የምታነሱኝ። የሰማይ አባታችሁ ለክፎችም ለደጎችም ዝናምን ያዘንማል። ለሰማይ አባታችሁ ልጅ መሆን ከፈልጋችሁ ርህሩሆች ሁኑ። በጣም ጨካኝ ትውልድ ነው የመጣ። ይገርማችኋል። ጨካኝ ትውልድ። ምናልባት አሁን የሴቲቱን የጆሮ ወርቅ ለመውሰድ አልወጣለት ካለ ከነጆሮዋ ቆርጦ የሚወስደው ነው የሚመስለኝ። በሰው ለሚስቅ ሰው መሳቂያ የሚሆንበት ዘመን እግዚአብሔር ያመጣል። የቅድስና መሰረቱ የስነ ምግባር መቆሚያው ዋናው ፋውንዴሽን ምንድነው? ትህትና። ትዕቢተኛ ሰው የክርስቶስ ባላጋራ ነው፣ የዲያብሎስ ወዳጅ ነው። በአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ምሕረቱን ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን አምላክ ቅዱስ እግዚአብሔር በአንድነቱ በሦስትነቱ ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱስ መስቀሉ የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያትና የቅዱሳን ሰማዕታት ጻድቃን የቅድስት ወለተ ጴጥሮስ ረድኤትና በረከት ከሁላችን ጋር ይሁን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንዴት ሰነበታችሁ? እንዴት አረፈዳችሁ? ቸርነት ገንዘቡ የሆነ ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁንም እንኳን አደረሳችሁ። የክርስቶስ መዓዛ በሚል ርዕስ እንማማራለን። ኃይለ ቃሉን የምናገኘው የሐዋርያው የቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15 ላይ የምናገኘው ኃይለ ቃል ነው። ቅዱስ ጳውሎስ እኛ የክርስቶስ መዓዛ ነን ይላል። እኛ የክርስቶስ መዓዛ ነን፣ መዓዛሁ ለክርስቶስ ነን። ለአንዳንዶቹ የሞት ሽታ ነን፣ ለአንዳንዶቹ ደግሞ የሕይወት ሽታ ነን ብሎ ይነገራል። እንግዲህ የክርስቶስ መዓዛው ምንድን ነው? መቼም ክርስቶስ ሽቱ አይረጭም። እንደኛ ሽቱ የሚረጭ ሆኖ የልብሱ ሽታ ማለት አይሆንም። መዓዛ ማለት የክርስቶስ ሽታ ማለት የክርስቶስ መታወቂያ ማለት ነው። ትርጉሙ እሱ ነው። የክርስቶስ መታወቂያ ማለት ነው። የልብሱ ሰው በልብሱ መዓዛ ይታወቃል። እንደምታውቁት ማንኛውም ሰው የራሱ መዓዛ አለው ወይም ጠረን አለው። የተፈጥሮም የተሰጠው የተለያየ 5000 ሰው ቢኖር 5000 አይነት የራሱ የተፈጥሮ ጠረን አለው እና ልብሱን ስናሸት ይህ የገሌ ልብስ ነው ብለን እንለየዋለን ማለት ነው። በልብሱ መዓዛ የልብሱ ባለቤት ይታወቃል። ቅዱስ ጳውሎስ እኛ የክርስቶስ መዓዛ ነን ሲል ልብስ በመዓዛው የማን እንደሆነ እንደሚታወቅ እኛም የክርስቶስ መሆናችን መታወቂያ ነን። የክርስቶስ መታወቂያው እኛ ነን። ሰዎች በልብሱ የልብሱ ባለቤት እንደሚያውቁት በእኛ ሰዎች ክርስቶስን ያውቁታል ይላል ቅዱስ ጳውሎስ። ማለቱ ነው እንደሱ በእኛ ሰዎች ክርስቶስን ያውቁታል። የክርስቶስ ቃዋሚ ምስክሮች ነን። እኛን ያየ ክርስቶስን ማየቱ ነው። እኛ ክርስቶስን እንመስላለንና ማለት ነው። በአኗኗሩ ክርስቶስን ስለሚመስል ጌታም ዘኪያክሙ ተወክፈ ኪያየ ተወክፈ ያለ እናንተን የተቀበለ እኔን ተቀበለ ያለበት ምክንያት እነሱ ፈቃዳቸውን ክደው አእምሯቸውን ለነፍሳቸው ነፍሳቸውን ለፈቃድ እግዚአብሔር አስገዝተው ክርስቶስ በእነሱ ሰውነት እስኪሳል ድረስ እግዚአብሔርን ስለሚመስሉ እሱም ፈጽሞ በሰውነታቸው ስላደረባቸው ነው። ቅዱስ ጳውሎስን ማየት ክርስቶስን ማየት ነበር። የቅዱስ ጳውሎስን ቸርነቱን ያየ ርኅራኄውን ያየ የክርስቶስን ርኅራኄ ያውቃል። የቅዱስ ጳውሎስን ጠቢብነት ያየ የክርስቶስን ጠቢብነት ያውቃል። የቅዱስ ጳውሎስን ቅድስናውን ንጽህናውን ያየ ሰው ክርስቶስን በዚያ ያውቀዋል። እና እንዲህ ያለ በልበ ሙሉነት መናገር የሚችል ሰው ፈጽሞ ራሱን የካደና እኔነት ጨርሶ የጠፋለት ሰው ነው። በገላትያ መልእክቱ ምዕራፍ 2 ቁጥር 20 ላይ ሲናገርም
አንሰ ኢሃሎኩ ወበሕይወተ ክርስቶስ አሎኩ። አሁን እኔ የኔ ፈቃድ ተጠቃሎ አልቋል። እኔ አሁን ሙቻለሁ፣ እየኖርኩ አይደለም፣ በእኔ የሚኖረው ክርስቶስ ነው ይላል። እንደዚህ ማለት ምን ማለት ነው? እኔ ሙቻለሁ፣ በእኔ የሚኖረው ክርስቶስ ነው ማለት ቅዱስ ጳውሎስ ሙቶ ነፍሱ ወጥቶ ታስሮ ተገንዞ አይደለም። ለእኔ መኖር አቁሜያለሁ፣ እኔነት ጠፍቶልኛል፣ ራስ ወዳድነት፣ ለስጋ ማደር፣ እንዲህ ያለው ነገር አልቆ ጠፍቶልኛል ማለቱ ነው ቅዱስ ጳውሎስ። እንዲህ ያሉ ሰዎች ናቸው የክርስቶስ መዓዛ ነን የሚሉ። ክርስቶስ ሁሉን አስተካክሎ ይወድ እንደነበረ ኃጥኡን፣ ጻድቁን፣ ቀራጩን፣ አይሁዳዊን፣ አረማዊን አንድ አድርጎ እንደሚወድ ሁሉ ቅዱስ ጳውሎስ ለሁሉ የሚተጋ ነበረ። ለአይሁዳዊ እንደ አይሁዳዊነቱ ይተጋል፣ ለአረማዊ እንደ አረማዊነቱ አብሮ ይተጋል። ያልተገዘረ መስሎ ጣዖት ለሚያመልከው ጣዖት የሚያመልክ መስሎ ለጣዖቱ አብሮ እየሰገደ ከጣዖት ያወጣቸው ነበረ። አይሁዳውያንን ለነሱ ደስ እንዲላቸው እነሱ የሚበሉትን እየበላ እነሱ የሚጠብቁትን ሕግ ግዝረት እየገዘረ እነሱ እንዳይከፋቸው በድካማቸው እየገባ ያመጣቸው ነበረ። ለታመሙት እንደታመሙት እየሆነ ወደ ክርስቶስ ይመልሳቸው ነበረ። ለወንጌል ሁሉን እሆናለሁ ይል ነበር። ጌታ ለእኛ ሁሉን እንደሆነ ጌታ ከወንበዴዎች ጋር የእኛን ሥጋ ወነሳ አርአያ ገብር የባሪያን መልክ ይዞ በተገዥ አርአያ መጣ ብሎ ይላል ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 2 ላይ ሲናገር በተገዥ ባህሪ መጣ። እኛን ለምንድን ነው ሰዎች ወደ ልዑል በእግዚአብሔር ባህሪ መድረስ አይቻላቸውም? ባህሪው ረቂቅ ስለሆነ ስለማይመረመር ወደ እግዚአብሔር ባህሪ ማንም መድረስ አይችልም ነበረ። ስለዚህ ሰዎች በዚህ ጨለማ ዓለም ውስጥ እየተደነቃቀፉ በጨለማ የሚሄድ ሰው ሳሩን፣ ቅጠሉን፣ ዛፉን እየቧጠጠ ያገኘውን እየጨበጠ እየወደቀ እየተነሳ እንደሚሄድ የዚህ ዓለም ፍጡር ሁሉ ወደ እግዚአብሔር መድረስ ቢያቅተው ለወንዙ፣ ለገደሉ፣ ለሳሩ፣ ለቅጠሉ፣ ለዛፉ፣ ለድንጋዩ እየሰገደ ሲርመሰመስ ነበረ። ያንን ወደ መለኮታዊ ጸጋ መድረስ ያቃተውን የሰው ልጅ ወደ ራሱ ለመመለስና ለመሳብ በራሱ መልክ ክርስቶስ ተገለጠ። በእኛ መልክ መጣና እሱ የእኛን መልክ ይዞ እኛን ወደ እሱ መልክ ይስበን ዘንድ በእኛ መልክ ነው የመጣው። ተወልደ በአምሳሊከ ከመ ይለድከ በአምሳሊሁ፣ አንተን በአርአያው በአምሳሉ ሊወልድህ እሱ በአንተ አርአያ ተወለደ ይላል አረጋዊ መንፈሳዊ ሲናገር። ቅዱስ አትናቴዎስም ይሄኑ ቃል ይደግመዋል። አንተን እሱን አስመስሎ በጥምቀት ሊወልድህ እሱ ያንተን ሥጋ ለብሶ መጣ ይላል። ስለዚህ እኛ በተፈጥሮ የተሰጠንን በጥንተ ፍጥረት የሰጠንን ያንን አምሳለ እግዚአብሔርነት ትተነው ነበረ። ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በአርአያችን በአምሳላችን እንፍጠር ብሎ የሰጠንን መልክ ትተን ምኑ ነበረ? አላዋቂዎች እንደ እንስሳት ሆነን ነበረ። ሰው መጀመሪያ በአርአያ እግዚአብሔር ነው የተፈጠረ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እንደተማርነው ያንን ተወና የሰው ልጅ ወደ አላዋቂነት ወረደ። ምን ይላል? አቅነ የርሶ ለዘይቀንዮሙ፣ ግዛቸው ንዳቸው ተብሎ ለተፈጠሩት ፍጥረታት ራሱን አስገዛ። ሰብእሰ እንዘ ንጉሥ ውእቱ ኢያእመረ፣ ሰው ንጉሥ ነበር አላወቀም ይላል ቅዱስ አትናቴዎስ የቅዱስ ዳዊትን ቃል ይዞ። ሰው ንጉሥ ነበር ራሱን ባሪያ ያደረገ። ሰው ክቡር ነበር ራሱን አዋረደ። እንስሳ እንደሌላቸው ልብ እንደሌላቸው እንደ እንስሳት ሆነ፣ አላዋቂ ሆነ። ከዚያ ሊያወጣው ክርስቶስ የእኛኑ ሥጋ ለብሶ መጣ። ውእቱሰ ኢሃደገነ ወኢመነነነ፣ እሱ ግን እኛን እንደጠፉ ይቅሩ፣ ባህሪያቸው ጎስቋላ ነው፣ ምንጊዜም ፍጡር ይሄው ነው ብሎ ትቶን አልቀረም። አጽነነ ሰማያት ወረደ፣ ልዑል ባህሪውን በትሕትና ዝቅ አድርጎ እኛን ወዶ አፍቅሮ ኪያነ፣ እኛን ወዶ ወደዚህ ዓለም መጣና የእኛን ሥጋ ለበሰ። ከእንስሳትነት ጠባያችን ለማውጣት በእንስሳ ባህሪ ተገለጠ። በእንስሳት መካከልም ተወለደ። እንደኛ እየተራበ እየተጣማ አደገ። ከዚያ በኋላ እሱ ከፍ ብሎ ተሰቀለ። ከፍ ብሎ በመሰቀል እኛን ወደሱ ይስበን ዘንድ እምከመ ተለአልኩ አነ ስብ ኩሉ ኀቤየ፣ እኛ ወርደን ስለነበረ ወደ እኛ ወርዶ መጣ። ከዚያሳ እኛን ከፍ ያደረገን ዘንድ እሱ ደግሞ ከፍ ብሎ ተሰቀለ፣ አረገ። እንግዲህ እሱን ተከትለን እሱ ከገባበት እንገባ ዘንድ ሰማይን ከፍቶ ጸጋውን አድሎ ወደ ሰማይ አድርጎ በዘባነ ኪሩብ በየማነ አብ በልልና በእሪና ጸንቶ ኖረሱ። ይህንን አደረገ። የሰማይ መንገድን ከፍቶ ጀምሮ ሰጠን። ኮነነ በኩረ ወጥንተ ለኩሉ ምግባረ ሰናይ፣ ለሁሉ ለበጎ ስራ ሁሉ እሱ አርአያ መምህር ጀማሪ በኩር ሆኖ ሁሉን ጀምሮ ሰጠን።
ወደ ሰማይ ሄዳችሁ አታውቁም፣ እኔ የምሄድበትን አታውቁም፣ መንገዱን ግን ታውቃላችሁ ብሎ ነበረ። ኢታምሩ ሀበይ አሐውር። ቅዱስ ጴጥሮስ በርዶት ሳለ ጌታ ተይዞ ሳለ እሱ በርዶት ከአይሁዳውያን ጋር እሳት ሲሞቅ አንዲት ሴት ሄደችና አንተ ከሱ ጋር አልነበርክም አለችው። ወዴት እንደሚሄድ አታውቁም፣ ወባይቱ ፍኖቶሰ ተአምሩ፣ መንገዱን ግን ታውቁታላችሁ አለ። እኔ ወደምሄድበት ሄዳችሁ አታውቁም፣ መንገዱን ግን ታውቁታላችሁ። እኔ የምሄድበት ማለት እናንተ ወደ ሰማይ አርጋችሁ አታውቁም ነው። እናንተ ወደ ሰማይ አርጋችሁ አታውቁም። ወደ ልዕልና ነፍስ የሚያመጣችሁ የሚያበቃችሁን፣ ወደ መንግስተ ሰማያት የሚያደርሳችሁን ሃይማኖት፣ ንጽህና፣ ትህትና፣ ልጅነት፣ ቅድስና፣ ፍቅር ግን አሳይቻችኋለሁ። ሀገሩን አታውቁትም፣ መንገዱን ታውቃላችሁ። ወደ ሰማይ ሄዳችሁ አታውቁም፣ የሰማይ መንገድ ግን አሳይቻችኋለሁ ብሎ ሁሉን ጀምሮ እንግዲህ ምን አለ? ተማሩ እኔ ስማኔ የዋህ ውትውት በውስተ ልቤ፣ ከኔ ተማሩ እኔ በልቤ ትሁት ነኝ፣ ከኔ ተማሩ ብሎ አርአያውን ሀደገ ለነ ማይተቦ ብሎ ቅዱስ ጴጥሮስ እንደነገረን አሰረ ፍኖቱን ለእኛ ጀምሮ ሰጠን፣ ፍለጋውን አሳየን እንድንሄድ። ክርስቶስ በእናንተ ክርስቶስ ሀመ በእንቲአክሙ፣ እናንተ ፍለጋውን ትከተሉ ዘንድ ክርስቶስ ስለ እናንተ መከራን ተቀበለ ይላል ቅዱስ ጴጥሮስ። ያን ፍለጋውን ሰጥቶን ኑ ትልውኒ ብሎ እኔን በግብርም ተከትላችሁ ኑ ብሎ ሁሉን አሳይቶን ወደ ሰማይ አረገ። ከዚያ በኋላ ቅዱሳን ሐዋርያት እሱን መስለው እነሱን ያየ ሁሉ ይሄ ሰው የክርስቶስ ነው ብሎ ያውቀው ነበር። ታስታውሳላችሁ? የጸሎተ ሐሙስ ዕለት ማታ ኧረ እኔ አልነበርኩም ሲላት አነጋገርህ ያሳውቅብሃል አለችው። አንተ አይደለሁም ብትልም አነጋገር ይገልጥ እንደሱ አድርገን የምትናገር ነው። አያችሁ፣ የክርስቶስ መዓዛ ነው። ቅዱስ ጴጥሮስ ሲናገር እንደ ክርስቶስ ነው፣ ሲኖሩም እንደ ክርስቶስ ሁለንተናውን አሳድሮባቸዋል። ረድኤቱን፣ ጸጋውን፣ ሀብቱን፣ መልካ ቅድስናውን በህሊናቸው ስሎባቸዋል። እንዳይናወጹ ሆነው የሱ መልኮች ሆነዋል። የክርስቶስ መታወቂያቸው። ጴጥሮስ ሲራራ ያየው ሰው በቃ ክርስቶስን ያየዋል፣ ያሳየዋል። በነፍስ ነው የሚያሳዩት። በቃል በመለፍለፍ ብቻ አይደለም፣ በነፍስ በመልክዓ ነፍስ እንዲያዩ ያደርጋሉ። ዝም ብሎ ትክ ብሎ ያያቸው ሁሉ እግዚአብሔርን ትክ ብሎ ያያል። ብርሃናችሁ በሰው ፊት ይብራ እንዳለ። ምክንያቱም የሚሰብኩት አኮ በሂጣነ ነገር አይደለ? ቅዱስ ጳውሎስ አላ ባርእዮ መንፈስ፣ እኔ የምሰብካችሁ በቃላት ድርደራ፣ በነገር ማባበል፣ በንግግር ማሳመር አይደለም፣ ኃይለ መንፈስ ቅዱስን በመግለጥ ነው እንጂ ብሏል ቅዱስ ጳውሎስ። ስለዚህ እንደዚህ እያደረጉ ኃይለ መንፈስ ቅዱስ እየረዳቸው አይምሮን ሁሉ ለእግዚአብሔር እንማርካለን እንዳለ ቅዱስ ጳውሎስ በፍልስፍና የደነደነውን ግሪካዊ አይምሮ ማርኮ ለእግዚአብሔር እጅ እንዲሰጥ እንዲማረክ ማድረግ እንዴት ያለ ኃይል መሰላችሁ! እግዚአብሔር የሚባል ሰምቶ የማያውቅን አይምሮ ማርኮ ለእግዚአብሔር ማስማረክ። ዛፉን አምላክ ነው፣ ድንጋዩን አምላክ ነው የሚል ከሞት በኋላ ሕይወት መኖሩን ለማያውቅ ሆዱ አምላኩ ለሆነለት ውሎ አዳሩ ኑሮ ለሆነለት ሰው ያንን ሰው ማርኮ እግዚአብሔር አለ፣ ኩነኔ ገሃነም አለ፣ ጣዕመ መንግስተ ሰማያት አለ ብሎ እንዲያስብ ማድረግ እንዲህ ይገርማቸዋል እኮ። አሁን ቅዱስ ጴጥሮስ ሮም ሂዶ መጀመሪያ ምንድነው መሰላችሁ? እናንተ የሮም ሰዎች እግዚአብሔር የሚባል አለ፣ እግዚአብሔር ማለት አንድም ሶስት ነው እንደዚህ አላለም። ዝም ብሎ ያለም እንደሆነ ታውቃላችሁ? ብፁዓን መሐረያን ያለ ከባዶ ሜዳ ገብቶ የሚራሩ ብፁዓን ናቸው አለ። መንግስት እስመ ሎሙን ይምህርዎሙ፣ ለነሱም ርህራሄ ይደረግላቸዋል። የሚራሩ ሰዎች ርህራሄ ይደረግላቸዋል። ምንድነው አንተ እንደዚህ የምትለው አሉት። አንድ ባልና ሚስት እኮ ናቸው። አይ እናንተ ለሰው ስትራሩ ይሄ እነዚህን የፈጠረ አምላክ ደግሞ ለእናንተ ይራራል አለ። ያ ፈጣሪ ማን ነው? ክርስቶስ ይባላል። በዚህች ቃል ብቻ አሁን እኛ ብዙ ቀን እየሰበክናችሁ እኮ የማትመለሱት እኛም እንደናንተ ስለሆንን ነው። በቃ የኔን የምናገር እኩል ስለሆን ማን ይመለስ? ዝም ብሎ ቃል ማቀበል ብቻ መንፈሳዊነት ስለሚያጥረድ ነው። ቅዱስ ጴጥሮስ ግን ዝም ብሎ ሄዶ ብፁዓን መሐረያን፣ ከዚያ በኋላ ሁለቱም ባልና ሚስት የእግዚአብሔር አደረጋቸው። እነሱን ማረከና ቤተክርስቲያን አደረገ ማለት። የእነሱ ልጅ ከሱ ቀጥሎ መንበሩን የሚረከብ ቀሌምንጦስ መጣ ማለት። ጳጳስ አደረገው ከሱ ቀጥሎ። በዚህች ቃል ብቻ ነው። ለምን? ኃይለ መንፈስ ቅዱስ ይከተላቸው ስለነበረ እና ጴጥሮስን ያየ ክርስቶስን ያያል፣ ጳውሎስን ያየ ክርስቶስን ያያል። በስራቸው ማለት በስራቸው። እንግዲህ ተመልከቱ፣ የሰው መዓዛው በምኑ ይታወቃል ነው ያለው። ልብሱ የማን መሆኑ በምን ይታወቃል? በመዓዛው።
እኛ የክርስቶስ ምንድነን? ልብሶቹ ነን። አልባሲሁሰ ለክርስቶስ መሃይምናን እሙንቱ። የክርስቶስ ልብሶቹ ሌላ አይደሉም። እነማን ናቸው? ምእመናን ናቸው። ክርስቲያኖች የክርስቶስ ልብስ ናቸው። ትዝ ይላችሁ እንደሆነ የማቴዎስ ወንጌል ምዕራፍ 21 ላይ ምንድነው? ሰዎች ቴምር እየቆረጡ ዘንባባ እየቆረጡ አነጠፉለት። እኩሌቶቹ ደግሞ ምን አንጠፉለት? ልብሳቸውን። አህያይቱ ላይ ምንድን ያነጠፉለት? ሐዋርያት ልብሳቸውን አነጠፉለት። ምን ማለታቸው ነው ይመስላችኋል? ክርስቶስ የምእመናን ልብስ ነው። ምእመናን ደግሞ የማን ልብስ ነው? የማን ልብስ ናቸው? የክርስቶስ ልብስ ናቸው። ክርስቶስ የምእመናን ልብሳቸው ነው። እለተጠመቅሙ ክርስቶስሃ ለበስክሙ ይላል ቅዱስ ጳውሎስ ገላትያ ምዕራፍ 3 ቁጥር 27 ላይ የተጠመቃችሁ ሁሉ ክርስቶስን ለብሳችሁታል ይላል። አንድ ሰው በ40 ቀን በ80 ቀን ሲጠመቅ ክርስቶስን ይለብሳል። ከዚያ ደግሞ ይሄ ክርስቶስን በ40 ቀን በ80 ቀን የለበሰ ክርስቲያን ስራ እየሰራ ሲሄድ ደግሞ ምን ያደርጋል? አብ ወልድ መንፈስ ቅዱስ መጥተው በልቡናው ያድሩበታል። እንደገና ይሄ ሰው መልሶ የማን ልብስ ይሆናል? የክርስቶስ ይሆናል ማለት ነው። እመቦ ዘአቀበ ቃሌ አነ ወአብ ንመጽእ ኀቤሁ ወንገብር ምዕራፈ ውስቴቱ። ቃሌን የጠበቀ ሰው ካለ እኔ መጥቼ አድርበታለሁ ማለት እኔ ለብሰዋለሁ አለ። ክርስቶስ የክርስቲያን ልብስ ነው። ክርስቲያኖች የክርስቶስ ልብሶቹ ናቸው ማለት ነው። ዘሰማይ ወምድር ዘኢያገምሮ ልብሰ ዘእቁ በንጽ ይከውን ማኅደሮ ለእግዚአብሔር። አረጋዊ መንፈሳዊ እንዲህ ይላል፣ ሰማይና ምድር የማይወስኑትን አምላክ በንጽህና የተጠበቀ ልብ ግን ማደሪያ ልብስ ይሆነዋል። ከዚያ በኋላ ይሄ ሰው በክርስቶስ ብርሃን ሲያድርበት ተመልከቱ፣ ፈቃደ ስጋው ለፈቃደ ነፍሱ፣ ፈቃደ ነፍሱ ለፈቃደ እግዚአብሔር መገዛት ሲጀምር እግዚአብሔር በሱ ያድራል። አሁን ልብ በሉ፣ የስጋው ፈቃድ ተራግፎ ስለጠፋለት ወልቆ ስለወደቀለት ፈቲው እንስሳዊት እንዳልተፈጠረ ንቅልቅል ብላ ስትጠፋለት ይሄ ሰው እንዳልዛገ መስታወት፣ ጉድፍ እንዳልዛገ መስታወት እግዚአብሔርን ቁልጭ አድርጎ የሚያሳይ ሰውነት ይኖረዋል ማለት። ይህን ሰው ማየት እግዚአብሔርን ማየት ነው። እንዲህ ያለን ሰው ማየት የእግዚአብሔር ብርሃን በዚህ ሰው መገለጥ ይጀምራል። በንግግሩ ይገለጻል፣ በእጁ ይገለጣል፣ በአኗኗሩ ይገለጣል፣ በምክሩ ይገለጣል፣ በትሕትናው ይገለጣል፣ በፍቅሩ ይገለጣል፣ በስጋው ይገለጣል፣ መጨረሻ ላይ በጨርቁ ጭምር ይገለጣል። ልብሱ አጋንንትን የሚያቃጥል ድዌ የሚፈውስ ይችላል። ሞት የሚፈራው ይላል። ማን እንዳደረገው? የቅዱስ ጳውሎስ ልብስ ሙት እንዳስነሳ። የቅዱስ ጳውሎስ ልብስ ሙት እንዳስነሳ። የቅዱስ ጴጥሮስ ጥላው ተመልከቱ። ከዛ በኋላ ይሄንን ሰው በዚህ ሰው ላይ ከዚህ በኋላ የሚታየው ማን ነው? እግዚአብሔር መድኃኔዓለም ክርስቶስ ነው የሚታየው። ይሄንን ሰው አጋንንት ሲያዩት ይፈሩታል። ይሄንን ሰው ሰዎች ሲያዩት ያከብሩታል፣ ይሳባሉ። እንደ አባ ጊዮርጊስ ስለዚህ እኮ ነው ምንድነው ይሄ ፍቅርኪ ሰምፔር ብሎ ምንድነው የሚለው? ለዘይርህቆ ይስህቦ መንገላ አሚን ያቀርቦ ከማኪ አልቦ ምክንያተ ድኂን ዘተውህቦ። ፍቅርሽ ሰምፔር ነው፣ የራቀን ምን ይላል ነው የሚለው? ያቀርባል። ሩቅ የሆነውን ሰው ይስበዋል፣ ስቦ ደግሞ ወደ ሃይማኖት ያቀርበዋል። እንዳንቺ ያለ የድህነት ምክንያት የለም። ሰምፔር የሚባለው ዕንቁ እንደ ማግኔት ብረቱን ሁሉ እንደሚስበው ድንግል ማርያም ያንቺ ፍቅር ሰምፔር ነው፣ ማግኔት ነው፣ ዕንቁ ነው፣ እየሳበ ወደ ሃይማኖት ያቀርባል ይላል። ዝም ብለው ሲታዩ አይቶ ብቻ ወደ ሃይማኖት ይሳባል። የእነዚህ ሰዎች ፍቅራቸው ተንኮል የሌለበት፣ ሽንገላ የሌለበት፣ እንክርዳድ የሌለበት ንጹሕ የፍቅር ውሃ ከእንዲህ ያለ ሰው ይቀዳል። እንደ ድንግል ማርያም እሷን የመሰሉ ቅዱሳን ሁሉ ሰውን ወደ እግዚአብሔር ይስባሉ። ያያቸው ሁሉ ይወዳቸዋል። ፍቅራቸው ሳሩን ቅጠሉን ሁሉ ያስከትላል። አባ መቃርስ እኮ የአንድ ሰው ኃጢአት ሰውሮ ሲሄድ ምንድን ነው ያሉት? ሰዎች ሁሉ የአንድን ሰው ኃጢአት ለማጋለጥ የአንድ ገዳም መነኮሳት በሙሉ የአንድን መነኩሴ ኃጢአት ለማጋለጥ ግው 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 ሲል የሆነ ነገር ሰርቆ ነው። ስርቆቱ ይቅርባችሁ ለጊዜው። የሆነ ነገር ሰርቆ አሁን እጅ ተፍንጭ ይያዛል ብለው መነኮሳት ሁሉ ሲሄዱ ቅዱስ መቃርስ ግን ከሰረቀው ነገር ላይ ሂዶ ተቀመጠበት። ያ ሰውዬ ሰርቆ የሰረቀውን ነገር ገበታ ደፍቶበታል። ከተደፋው ገበታ ላይ ማን ተቀመጠበት? አባ መቃርስ። ውሸታም ሁሉ የት አለ አላቸው። ሂዶ ተቀምጦ ነው። ከዚያ በኋላ ሰዎቹ ሂደው ከሆነ ልጄ እግዚአብሔር ሳይገልጥብህ አንተ ራስህን አጋልጥ አለው። እንዲህ አድርጌያለሁ ብሎ ሲናዘዝለት
ከዚያ በኋላ ንስሐውን ሰጥቶት ሲወጣ እንጨቱና ድንጋዩ ሁሉ እየተከተለ መቃርስ ኮነ ከመ አምላኩ፣ መቃርስ ክርስቶስን መሰለ። ክርስቶስ ከባት ያበሳ ገመና ሸፋኝ እንደሆነ መቃርስም ክርስቶስን መሰለ እያሉ እንጨቶቹ ሁሉ አጨበጨቡለት ይላል። ክርስቶስን ለሚመስል ሰው ዛፉ ቅጠሉ ሁሉ በእንደዚህ ያለ ሰው ይሳባል። ወንዙ ሁሉ ይሳባል። ሳር ቅጠሉ ሁሉ ይሳባል። የእግዚአብሔር ሰው እንኳን ከሰው ጋር ከተፈጥሮ ጋር ተስማምቶ ይኖራል። የእግዚአብሔር ሰው እንደዚያ ነው። ፍጥረታት ያውቁታል። ታውቃላችሁ አይደል? አዳም እኮ የእግዚአብሔር ሳለ እንስሳት አራዊት ሁሉ በፍቅሩ ይስባቸው ነበር። እየሄዱ ደህና ነህ አዳም ይሉት ነበር። እንዲህ ከርማል ንጉሳችን ይሉት ነበር። ኋላ ስንጣላ እኮ ነው ይሄ አይጥ ሌላው ቀርቶ እርስ በርሳቸው ሁሉ የተጣሉ ከዚያ ወዲህ ሳይሆን አይቀርም። ጥናት ያስፈልገዋል። ከዚያ ወዲህ ሳይሆን አይቀርም እና አይጥና እንደድም በእንስሳት መካከል ሁሉ ጠብ የለም። ለነገሩ ሳይሆን አይቀርም ሳይሆን ነው። በእንስሳት መካከል እንኳን ጠብ የለም። አዳም እንዲህ እስኪሆን ድረስ ማለት ነው። አንበሳ ሰውን አይነጥቅም፣ ማንንም አይነጥቅም። እግዚአብሔር በሰጣቸው ሀብት ነበረ። ሙቶ እንኳን አውሬ የበላው ወደቃ እንኳን አይገኝም ነበር። አውሬ የበላው አጥንት ጅራት አይገኝም ነበር በዱር አዳም ከእንስሳት ጋር እስከሚጣላ ድረስ ከእግዚአብሔር ጋር እስኪታረቅ ድረስ። ለዚህ እኮ ነው አቡነ ገብረ መንፈስ ቅዱስ በአንበሳ ሄዱ በነምር ሄዱ፣ አቡነ ሳሙኤል በአንበሳ ሄዱ በነምር ሄዱ የሚባለው ሰው የእግዚአብሔር እየሆነ ሲሄድ እንስሳት አራዊት ተፈጥሮ ሁሉ ያከብረዋል። እግዚአብሔርን የሚያከብር ሰው ዝናቡ ሁሉ ያከብረዋል። እግዚአብሔርን የማያከብር ሰው ደግሞ ቤተሰቦቹ የማያከብሩት። እግዚአብሔርን ማክበር እንደዚሁና እኛ የክርስቶስ መታወቂያው ነን ያለ ቅዱስ ጳውሎስ ነው። እንግዲህ ይህንን ያልኳችሁ ሰው በስራው የክርስቶስ መታወቂያ ይሆናል። እኛው ክርስቲያኖች ነን። እስቲ ክርስቲያኖች ነን በሉ። ክርስቲያኖች መሆናችን የሚታወቀው በምንድን ነው? የንጉስ ወታደሮች የማን መታወቂያ ናቸው? አቤት የንጉስ አይደለም እንዴ? የንጉስ መታወቂያ ናቸው። አስቀድመው የንጉሱ የክቡር ዘበኞች ከመጡ ማን እየመጣ ነው ማለት ነው? ንጉሱ መጣ ማለት። እኛ የማን መታወቂያ ነን? የእግዚአብሔር የክርስቶስ መታወቂያ ነን ማለት። እንደዚህ አስባችሁ ታውቃላችሁ? እንረሳዋለን ደግሞ መልሶ። ድሮ አሁን የክቡር ዘበኛ የሚባል አለ። የዛሬ ምን እንደሚባል እኔ አላውቅም። በታሪክ ስላነበብኩ የአፄ ኃይለ ሥላሴ አሁን ክቡር ዘበኛ የሚባሉ አሉ። እነሱ ከተንቀሳቀሱ ያው ጃንሆይ መጥተዋል ማለት ነው። መታወቂያ ናቸው እነሱ ማለት ነው። ደግሞ የዛሬ ደግሞ ዘመን መጠሪያ ይኖረዋል። እኔ ስላላነበብኩ ነው፣ እናንተ ታውቁት ይሆናል። ስለዚህ የንጉሱ የክቡር ዘበኞች ሲመጡ ንጉስ መጣ እንደሚባለው ሁሉ ክርስቲያኖች በታዩበት ክርስቶስ መታየት አለበት ማለት ነው። የእግዚአብሔር ቤተሰቦች ግርግሩን ትተነው እግዚአብሔር እንዲህ እንድንሆን ያብቃል። እግዚአብሔር ከኛ የሚፈልገው እንደዚህ ነው። እኛ በታየንበት ክርስቶስ እንዲታይ ነው፣ እንድናሳይ ነው። ይሄ ነው ያቃተን ሁላችንም፣ እኔም እናንተም ያቃተን ይሄንን ነው። የቅዱሳን ጸሎት ይርዳል እና ዛሬ የምናከብራት ቅድስት ወለተ ጴጥሮስ ይሄን ስላረገች ነው። የክርስቶስ መታወቂያው ስለሆነች ክርስቶስን ያሳወቀች እቺ ሰው ብቻዋን ሆና አንዲት ሴት የክርስቶስ መዓዛ ሆና ነው። አሁን ዛሬ ሁሉ ሰው ሁሉ ተሰብስቦ ወለተ ጴጥሮስ ስንላት ያረፈድን ማለት። ታሪኳን ትንሽ ልንገራችሁ። እንዲህ ያለ መዓዛ ዝም ብሎ አይገኝም። እናታችን ቅድስት ወለተ ጴጥሮስ ከመልካም ቤተሰብ ነው። አዎ እምከመ ኮነ ስርዋ ቅዱሰ ከማሁ አይጹ ኪያኒ ይከውን ቅዱሰ ይላል ቅዱስ ጳውሎስ ሮሜ ምዕራፍ 11 ላይ። ስሩ መልካም ከሆነ ቅርንጫፉ ምን ይሆናል? መልካም ይሆናል። ወይራ ምንድን ነው የሚያፈራው? ወይራ። እሬት ምንድን ነው የሚያፈራው? እሬት። እንዶድ ምን ያፈራል? እንዶድ። ሙዝ ምን ያፈራል? ሙዝ። ዛፍ የስሩን ነው የሚያፈራ። እናት አባት መልካም ሲሆኑ ልጅ መልካም ይሆናል። ከመልካም መልካም ዛፍ መልካም ፍሬን ያፈራል እንዳለ ጌታ። ወኩሉ እጽ ሰናይ ሰናይ ፍሬ ይፈሪ ወኩሉ እጽ እኩይ እኩይ ፍሬ ይፈሪ። ክፉ ዛፍ ክፉ ፍሬን ያፈራል፣ መልካም ዛፍ መልካም ፍሬን ያፈራል። ትውልደ ጻድቃን ይትባረኩ። መምህር በደቀ መዝሙሩ ብሩክነት ይታወቃል። እናት አባት በልጆቻቸው ብሩክነት ይታወቃል። ይህ መታወቂያ ነው። እግዚአብሔር በዚህ ነው ይባረክ። አሁን የቅድስት ወለተ ጴጥሮስ እናት አባት ባህር ሰገድና ክርስቶስ ባያ ይባላሉ። እናት አባቷ ባህር ሰገድ አባቷ ነው፣ ክርስቶስ ባያ እናቷ ናት። ይሄ ሰው እነዚህ ሰዎች ፍጹም የተባረኩ ባለትዳሮች ናቸው። ፍጹም እግዚአብሔርን የሚፈሩ አስራታቸውን አውጥተው ቅዱስ ሥጋውን ክቡር ደሙን ተቀብለው ለተራበ አብልተው ለእግዚአብሔር ተገዝተው ለድሃ ራርተው የሚኖሩ ፍጹማን ናቸው። በፍልሰታ ይሄ ሰው
ባህር ሰገድ እዚህ እየመጣ ሱባኤ ያሳልፍ ነበር። እዚህ ገዳም ማለት ይሄ ገዳም ከቅድስት ወለተ ጴጥሮስ በፊት ገዳም ነበረ። እዚህ ገዳም እየመጣ ፍልሰታን ያሳልፋል። ከዚያ በኋላ ሲጨርስ ደግሞ ምን ያገኛል? ነሐሴ 16 ሲሆን የእመቤታችን እርገቷን ፍጹም ድግስ ደግሶ ለድሃ ያበላል እና አንድ ጊዜ እዚህ መጥቶ እዚሁ ገዳም መጥቶ ፍልሰታን አሳልፎ የእመቤታችንን ዝክር የሚዘክርበት ያጣል እና ሲያጣ ወደ እግዚአብሔር ለምን እንዴት የእመቤታችንን ዝክር ስምሽን ለልጅ ልጅ ይነግራሉ ተብሎ ተነግሮ ሲያበቃ ወይ ዘክሩ ስመኪ በኩሉ ትውልደ ትውልድ ተብሎ ተነግሮ እንዴት የሷ ስም ይዘነጋል ብሎ ቀንቶ ለእግዚአብሔር ሲያለቅስ እዚሁ ባህር ውስጥ እዚሁ ጣና ውስጥ አሳ ሲያጠምድ የተጠመደው አሳ ውስጥ የዕንቁ የወርቅ ቀለበት ያገኛል። ያንን ሽጦ ምን አደረገ? የእመቤታችን ዝክር ዘከረ። ያን አደረገና በዚያው የተባረከች ልጅ ስጥኝ እያለ ይለምን ነበር። እመቤታችን ከእግዚአብሔር ተማልዳ ጸልያ እንድታሰጠው ነው። በህልም ምን አየ? ፀሐይ በሚስቱ ማህፀን ስታደራየ። ከዚያ በኋላ አንድ የበቃ መነኩሴም ይሄንን ነገረው። አይ ይሄን ሄዶ ለባለቤቱ ሲነግራት አንተ አይተህማን ያልቀርም ብላ ደግሞ እሷም ሱባኤ ገባች። ሁለቱም ገቡ። በአንደኛው ሱባኤ ዝም አላቸው። በሁለተኛው ሱባኤ ይሄ ምስጢር ተገለጠላቸው። ከዚያ በኋላ እናታችን ቅድስት ወለተ ጴጥሮስ ተጸነሰች ማለት ነው። በዚያው ዓመት ተወለደች። የተወለደች ጊዜ ተወለደች ብለው ሲነግሩት እሱ ፍጹም ስስት ያዘው። ሄጄ ይችን ልጅማ ስማት አለው አቅፌ አለ። ኧረ ተው ገና እንደው ከደሟ የተወለደች ዕለት ሁለንተናዋ ደው ነው። እኔ የማየው እናንተ አታዩም፣ እኔ የማውቀው እናንተ አታውቁም ብሎ ሳማት። አንቺን የፈጠረሽ እግዚአብሔር የተመሰገነ ይሁን፣ ልጄ በክብር ያሳድግሽ፣ እግዚአብሔር ጸጋ ይደርብሽ ብሎ መረቃት። እንግዲህ በዚያውም ልጅ የእግዚአብሔር ስጦታ ነው። ልጅ የማን ስጦታ ነው? ንገሩኝ እንጂ የእግዚአብሔር ስጦታ ነው። አንደኛው ልጅ የእግዚአብሔር ስጦታ ስለሆነ ከእግዚአብሔር ለምኑ፣ እግዚአብሔር ለምኑ። ደግሞ ይሄ ገዳም ልጅ ይሰጣል ነው። በዚያው የምነግራችሁ አልሰጠም፣ ሰጥቷል። ንገሩኝ እንጂ ማንን ነው የሰጠ? ቅድስት ወለተ ጴጥሮስ ቀላል ገዳም አይደለም። ልጅ ሰጠ በጸሎት። ይሄ ቦታም እኮ ብሩክ ሲሆን በረከት ያስገኛል። ከዚህ ገዳም ልጅ ተገኘች። ልጅቱ ደግሞ መልሳ የማን እናት ሆነች? የገዳሙ እናት ሆነች ማለት ነው። የወለዱት ይወልዳል ማለት ይሄ ነው። እሷ ራሷ ከገዳሙ በረከት የተገኘች ናት። መልሳ ደግሞ የገዳሙ እናት ናት። እሷ ተገኘች፣ አደገች። አባቷ እሷን ከዙፋን ላይ አስቀምጦ ሰይፉን ይዞ ነገስታትን ሰራዊቶቻቸው ሁለት እግራቸውን ገጠም አድርገው ቆመው እጅ እንደሚሰጧቸው አይታቸዋል። ፖሊስ ሰላምታ ሲሰጥ አይታቸዋል። እኔ አይቼ አውቃለሁ፣ ግን መንገድ ለመንገድ ግን እንዴት እንደሚሰጡ አላሳይም። እኔ ወታደር ስላልሆንኩ ማለት ነው። ግን በመንገድም አይቻቸው አውቃለሁ። እንደዚያ እያደረገ ይሰጣት ነበረ። ለሕፃኒት እኮ ነው። ከገና በእግሯ ሳትሄድ አስቀምጦ ከዙፋን ላይ እንደ ወታደር ሰላም ይሰጣታል። ለምን? የኔ ልጅ ንግስት ናት ብሎ ማለት ነው። እንደዛ አድርጎ በፊቷ ንጉሱን ሰራዊቱ እንደሚያጫውቱት ያጫውታት ነበረ። ከዚያ በኋላ ስታድግ ሀገራቸው ደዋሮ ፈጠጋር ነው፣ ሸዋ ነው አይደለም? ይሄ ከዚያ ነው የሚነሳው የተወለደችው። ከዚያ መጥቶ ተወለደች። አካለ መጠን ስታደርስ በስርዓት አሳድገው በክብር አሳድገው ስዕለ ክርስቶስ ለሚባል ሰው ስማዳ ውስጥ ላለ ሰው አጋቡት። እዚያ ስትኖር ልጅ ጸነሰች። ኢየሱስ ክርስቶስ ሆይ ይሄ ልጅ ላንተ አድጎ የማያገለግል ከሆነ ግደለው ብላ ጸለየች። እንዴት ያለች የሃይማኖት ጀግና መሰለች! ስሟን ወለተ ጴጥሮስ አሏት። በቅዱስ ጴጥሮስና በቅዱስ ጳውሎስ ስም ማለት የቅዱስ ጴጥሮስ ልጅ ብለዋታል። ይሄ ልጅ የማያገለግል ከሆነ ግደለው አለች። ሞተው ኋላም ቆይቶ ተበላሽቶ ሲኦል ከሚገባ ሳይበላሽ ሙት ብላ ነው። እውነተኛ እናት ማለት ይሄ ነው ማለት ነው። ልጅ ዝም ብሎ ስጠኝ አይባልም። እውነቴን አሁን ልጅ ያልወለዳችሁ ካላችሁ ስጠኝ ብትሉት እግዚአብሔር ይሰጣችኋል። ግድ ስጠኝ ግን አትበሉ። የሚረባ ልጅ ካለ ስጠኝ፣ የማይረባ ከሆነ አትስጠኝ፣ ማህፀኔን ዝጋው ነው የሚባለው። እንዲያው እናታችን እግዚአብሔር አቡነ ተክለ ሃይማኖት እናትም እንዲያ ብላ ነው የጸለየች። አንተን የማያገለግል ልጅ ከሆነ ማህፀኔን ዝጋው። ቅድስት
ወለተ ጴጥሮስ ደግሞ ቆይቶ የማያገለግል ልጅ ከሆነ ግደለው፣ ሞተ። ሁለተኛም ጸለየች፣ ተወለደው። ክርስትና እየተነሱ ነው ደግሞ የሚሞቱ። ክርስትና ታስነሳና ይሞታሉ፣ ክርስትና ታስነሳና ይሞታሉ። እንዲህ እያደረገች ኖረች። ከዚህ በኋላ እዚያ ባለትዳር ሁና በቆየችበት ጊዜ እንደ ክርስቶስ ለጋስ ነበረች። እንደ ክርስቶስ ለሁሉ እንደሚሰጥ ለጋስ። አንድ ነገር ልንገራችሁ የእግዚአብሔር ቤተሰቦች፣ የእግዚአብሔር የመጀመሪያ ስራው ምን ይመስላችኋል? መስጠት ነው። የእግዚአብሔር የመጀመሪያ ስራው ምንድን ነው? ንገሩኝ እንጂ። መስጠት። ሰማይና ምድርን ሰጠ ማለት ሰጠ። ከዚያሳ ለምድር ጽጌያትን ሰጠ። ለነዚህ ደግሞ ለጠፈር ደግሞ ምን አደረገ? ከዋክብትን ጌጥ አድርጎ ሰጠ። ለሰው ደግሞ ዘላለማዊ ሕይወትን ሰጠ። በመስጠት ነው እግዚአብሔር ስራውን የጀመረ። ሰማይና ምድር ራሳቸው ስጦታ ናቸው። የእግዚአብሔር የመጀመሪያ ስራው ስጦታ ነው። የሚሰጥ ሰው እግዚአብሔርን ይመስለዋል። ቅድስት ወለተ ጴጥሮስ በስጦታዋ እግዚአብሔርን የምትመስል ለጋስ ነበረች። በሙሉ ካህናት ማሕሌት በቆሙ ቁጥር ደግሳ የምታበላ ነበረች እና ሰራተኛዋ፣ በድሮ አነጋገር ገረድ የሚባለው ሰራተኛዋ፣ ይሄ ቄስ ይህን ቄስ ማብላት ሰለቸኝ አለች። አንዳንድ ሰው የሌለ ምን አባቱን እዚህ ጠምጥሞ እየመጣ ይበላል የሚል ሰው አይጠፋም ማለት ነው። እኔ ለፍቼ ሰርቼ ቄስ ነጫጩን ለብሶ መጥቶ ይበላል ትላላችሁ? እናንተ እንኳን አትሉ። እና ምን አደረገች መሰላችሁ? ቅድስት ወለተ ያውን የካህናትን ሆድም ይገመግማል። ነውር ነው በእውነት። በተለይ ምዕመናን ሰታችሁ አትገምግሙ፣ አብልታችሁ አትገምግሙ። ማስከርም ያለመዳችሁ እናንተ ናችሁ። መጠጥ ይለው ቄሱ አይጉቶት የማያውቀውን መጠጥ ያስለመዳችሁ እናንተ። ድሮ ጠላ ብቻ የሚያውቀውን ቢራ አስለመዳችሁት። ቢራ ብቻ የሚያውቀውን እኔ ስለማላውቀው ንገሩኝ፣ ምን አስለመዳችሁት? ቀጥሎ እሱን ብቻ የሚያውቀውን ምን አስለመዳችሁት? ይኸው ከዚያ በኋላ ቄስ ግብረ ሰላም ሁሉ መርጦ እንዲሄድ አደረጋችሁት ማለት ነው። ይሄ ከእነንትና ቤት የሚቀርበው እንትን ነው እንዲል አደረጋችሁት። ያበላሻችሁን እኮ እናንተው ናችሁ። ቄስ ቢበላም እንደው ዘወር ብላችሁ አትዩት። እመቤቴን አቅርባችሁ ዞርን ማለት ነው። አይን እያያችሁ። አንዳንዶቻችሁማ ፎቶ ደግሞ እንዴ ነውር አይደለም እንዴ? ነውር እንዴ? እኔ አሁን የፎቶ ብታነሱኝ አልበላም። ምን ጨነቀኝ? እኔ ፎቶ የምነሳ አባ ጸሎተኛ ናቸው ቢሉኝ እንደ ስጸልይ ቢያነሱኝ ደስ ይለኛል፣ ባልሆንም ቢሆን ማለት ነው። እኔ እየበላው ታነሱኛላችሁ። እየበላው አጎራረሴን እስቲ አባ ሲጎርስ እንድባል ነው የምትፈልጉት እንዴ? አቤት አጎራረስ እንዴት አድርጎ ዋጣው እንድባል ነው ፎቶ የምታነሱኝ? ለካህናት አቅርቦ ዞር ነው የሚባለው እንጂ ዝም ብሎ ካህናትን ቁጭ ብሎ አይነን እያዩ ዝም ብሎ አቤት ይሄ ዋጮ ቄስ እያላችሁ ባታበሉ ይሻላል ማለት ነው። እንደገና ደግሞ መገምገም እንዴ! እውነቴን ነው። ጥረው ግረው እኮ ነው። እስቲ ቁማችሁ አድራችሁ ቁማችሁ ዋሉ። እስቲ እውነቴን ነው። ይሆንላችኋል። እየጮሁ ማደር። እናንተ ስንት ሰዓት ነው እንደው ሰዓታት ስትሄዱ ጽጌ ሄዳችሁ ስታድሩ ዝም ብላችሁ ቁማችሁ እስቲ ደሩ። እንደነሱ ቁማችሁ ዝም ብላችሁ እስቲ አንጉት ትችላላችሁ? እናንተ እኮ እያረፋችሁ ሐወረ በኋላ ለለለለ እያላችሁ ነው እኮ እናንተ አረፍ እያላችሁ እየቆያችሁ ማለት ነው። እነሱ ጎረፍት የላቸውም። እና ቅድስት ወለተ ጴጥሮስ ምን አደረገች መሰላችሁ? ሰራተኛዋ ካህናትን ስትሰለችባቸው ወስዳ ሌሊት ሰዓታቱንና ማሕሌቱን አሳየቻት። አየሽ እነዚህ እንደዚህ ሲሉ ነው የሚያድሩ አለቻት። ይቅር በለኝ መድኃኔዓለም ብላ ተመለሰች ሰራተኛቱ። እንደዚህ ብለው የሚለፉትን ነው እንዲህ አድርጌ በሉ ጠጡ ብዬ የምመረራቸው፣ ከዚህ በኋላ በደስታ አገለግላለሁ አለች። በደስታ እያገለገለች እየዘከረች እያበላች እያጠጣች ቆል መጨረሻ ላይ ልቧ በፍቅረ ክርስቶስ ተነደፈ። እኔ እንደው ጌታዬ ብትፈቅድልኝስ በምንኩስና መኖር እወድ ነበር ብላ ለመነች። እንዲህ ስትለምን ማን ይወስደኛል እያለች ስትለምን 3 መነኮሳት በዚህ አለፉ። እዚያ በኋላ ይዘዋት መጡ። ወደ ዘጌ ገዳም ይዘዋት መጡ። ወደ ዘጌ ገዳም መጣ። ራሷን ላጭተው የቆብ ልብስ አለበሷት። አልብሰዋት ሲያበቃ ስለ ክርስቶስ ባሏ መነኮሳት ይዘዋት ሄደዋል። ዘጌ ነው ያለች ሲባል መጥቶ የአካባቢውን ሰው በሙሉ በዚህ በባህር ዳር ዙሪያ ያለውን በሙሉ ፈጀው በዱላ ሚስቱን አምጡ እያለ። እንዲያ ሲፈጅ ምን ይደረጋል? እባክሽን ሰው ሁሉ በአንቺ ምክንያት አይለቅ፣ አንቺ ተመልሰሽ ሂጂ ብለው ማለዷት መነኮሳቱ። እንዴት ብዬ ነው እንግዲህ ከዚህ በኋላ ወደ ክርስቶስ ከወጡ በኋላ ከሱ ጋር የምኖር ሲባል አይኔ አላስቀይማትም ብቻ አብራኝ ትኖር እንጂ አልደርስባትም አለ። ምሏል እኮ አለ። አይኔ ሰውየውን አላምነውም ውሸታም ነው አለ። ግድ የለሽም ተብላ ክርስቶስም እኮ ለሰው ቤዛ ሆኖ ነው የሞተ፣ በአንቺ ምክንያት ሰው ይለቅ ሲሏት ምን አደርጋለሁ ብላ ሄደች። ሳራን ከአቤሜሌክ እጅ የጠበቅክ አምላክ፣ ከፈርዖን እጅ የጠበቅክ አምላክ፣ ርብቃን ከአቤሜሌክ
እጅ የጠበቅክ አምላክ እኔንም ከዚህ ሰው ጠበቀኝ ምንኩስና እንዳይበላሽ እያለች ወደ ባሏ ሄደች። እንዴት ያለ እምነት እንዳለ ተመልከቱ ማለት። ከዚያ በኋላ ሂዶ እሱም ሃይማኖቱን ካደና ካቶሊክ ሆነ። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከደረሰባት ፈተናዎች አንዱ ጎንደር ዘመነ መንግስት የደረሰባት ፈተና ነው። አንዱ ፈተና ነው። ያም ያደረሰባት ጎንደር ንጉስ የነበረው አጼ ሱስንዮስ ወደ ካቶሊክ እምነት ራሱን ስለቀየረ ነው፣ ለወጠ። በዚያ ብዙ ፈተና ተፈትናለች። የቅድስት ወለተ ጴጥሮስ ባሏም ካቶሊክ ሆነ። እሷም በዚህ እያዘነች እዚያም ስትኖር ሰውነቷን አትጠብቅ፣ ሽቱ አትቀባ፣ ራሷን አትንከባከብ፣ ጥሩ ልብስ አትለብስ፣ ራሷን ጣለች። ከዚህ በኋላ አይ እንግዲህ እንዲህ ከሆነ እኔ ምን አደርጋለሁ እንግዲህ ብሎ ሂጅ በቃ አላት። እንዲህ ከሆነ ራስሽን ከጣልሽ ማለት እኔ ምን ትሆኛለሽ ብሎ ሰደዳት። ወዲያው በእግሯ ስትጓዝ ሌሊቱም ሙሉ ከስማዳ ተነስታ ሮቢት ባታ ባህር ዳር ወጣ ብላ ያለችውን ታውቋታላችሁ። እዚያች ደርሳ ተሳልማ አደረች። ያን ጊዜም ያቺ ቤተክርስቲያን ታላቅ ቤተክርስቲያን ነበረች። ሮቢት ባታ እዚያ አደረችና አንዲት ብቻዋን የምትኖር ሰው ነበረች። እዚያ ተጠግታ ሱባ ያዘች። ከዚያ በኋላ አንዲት ደግሞ ፍቅርተ ክርስቶስ የምትባል ሌላ ሴት መታ እንደሷ በንጽህና የምትኖር ነበረች። አንድ አባት ሄዶ ነይ አብራችሁ ኑሩ ብሎ አመጣላት። እዚያ ስትጋደል ኖረች። እንዲህ እያለች በተጋድሎ ሳለች ንጉሱ አጼ ሱስንዮስ ሃይማኖቱን ወደ ካቶሊክነት እንደለወጠ ሰማች። ያን ጊዜ ቅድስት ወለተ ጴጥሮስ ከአባቶቿ የተማረችውን ሃይማኖት እየዞረች ለኢትዮጵያ ምዕመናን ማስተማር ጀመረች። ሃይማኖታችን ተዋህዶ ነው፣ እሱ ያለው ንጉሱ ያለው ውሸቱን ነው። እንዲያውም ሃይማኖቱን ከለወጠ ድሮ የንጉሱ ስም በቅዳሴ ጊዜ እየተጠራ ይጸለይለት ነበር። የንጉሱን ስም በቅዳሴ ጊዜ እንዳትጠሩ፣ ጳጳሱን ከገደለ አቡነ ስምዖንን በዛ ጊዜ የነበረውን ሊቀ ጳጳስ ከገደለ ተዋህዶ ነው ብሎ ሃይማኖቱን ከለወጠ እሱ በኦርቶዶክሳዊት ቤተክርስቲያን ስሙ ሊጠራ አይገባም እያለች ማስተማር ጀመረች። ቅድስት ወለተ ጴጥሮስ እንደው እንደ ተራ መነኩሴ ብቻ አይደለችም። አንድ ክፍለ ዘመን ላይ ቤተክርስቲያንን ያሻገረች ቅድስት እናት ናት። የሃይማኖት ድልድይ ነበረች። የዛን ጊዜ ህዝቡን እየጠበቀች ከነ ቅድስት ፍቅርተ ክርስቶስ ጋር ጻድቁ አቡነ ሐራ ድንግልም በዚያው ጊዜ ነው የነበሩ። እነዚህ ቅድስት ቤተክርስቲያንን ያሻገሩ ቅዱሳን ናቸው። እናታችን ቅድስት ወለተ ጴጥሮስ እንዲያ እያለች ታስተምር፣ ንጉሱ ሰማ። ከዛ በኋላ ቅድስት ወለተ ጴጥሮስ ተገዳ ሄደች ከንጉሱ ፊት። ክርስቶስ ከጲላጦስ ፊት እውነትን ይዞ እንደቆመ እሷም ደግሞ እውነትን ይዛ ከንጉሱ ፊት ቀጥ ብላ ጎንደር ተጠርታ ሄደችና ንጉሱን ተሳድባለች የሚል ነው ክሱ። ፖለቲካ እኮ ከባድ ነገር። አሁን እሷ ንጉሱን ተሳድባለች? አልተሳደበችም። የንጉሱ ስም በቤተ ክርስቲያን ሊጠራ አይገባውም። ለምን? ቤተ ክርስቲያን ውስጥ ሊጠራ የሚገባው ኦርቶዶክስ እስከሆነ ድረስ ነው። ኦርቶዶክስ ካልሆነ ደግሞ እንደ ማንኛውም አሕዛብ ይጸለይለታል። በቃ እንደ ማንኛውም ሃይማኖት እንደሌለው ሰው እንጂ ስሙ ተጠርቶ የሚጸለይ ግን ኦርቶዶክስ ከሆነ ነው። ኦርቶዶክስ ካልሆነ ግን ስሙ ሳይጠራ እንደ ማንኛውም ፍጥረት ይጸለይለታል። እንኳን ለሌላ ቤተክርስቲያን ለዝናቡ፣ ለሳሩ፣ ለቅጠሉ ሁሉ ትጸልይ የለም እንዴ? ትጸልያለች። ለውሃው ትጸልያለች። እንኳን ለተፈጠረ ፍጥረት አይገባውም ማለት። እዛ ንጉሱን ተሳድባለች ተብሎ ተለውጦ የፖለቲካ ክስ ሆኖ ቀረበ። እሷ ምን አለች? አይ ንጉሱን ተሳድበሻል ተባለች። ንጉሱን አልሰደብኩም፣ ሃይማኖቴ ግን ኦርቶዶክስ ነው አለች። ይሄ ምን ማለት ነው? መልሶ ስድብ ነው ለንጉሱ እኮ ዞሮ ማለት። ንጉሱን አልሰደብኩም፣ ሃይማኖቴ ግን ኦርቶዶክስ ነው አለች። ከዚያ በኋላ ሊገላት ተናደደ። ንጉሱ ሊገላት ሲናደድ እሷ መሞት ፈልጋ ነው ሄደችው። ጌታ ምን ብሎ ነበረ? በሰው ፊት ያፈረብኝን በአባቴ ፊት አፍርበታለሁ ብሎ ነበረ። ስለዚህ ለሃይማኖቴ ሞታለሁ ብላ ክርስቶስ በዕለተ ዓርብ ከጲላጦስ ፊት የዋለውን ውሎ ልትውል የክርስቶስ መዓዛ ሆና ሄደች እሱ ፊት። ሊገላት ሲል እግዚአብሔር ግን በሰማዕትነት እንድትሞት አልፈለገም ቅድስት ወለተ ጴጥሮስን። በምንድነው? በምንኩስና ብዙ የምትወልዳቸው መነኮሳት ስላሉ ሕይወቷ ምንኩስና እንጂ ሰማዕትነት ስላልነበረ ምን አደረገ? መካሪዎች በሉ እስከሚገላት ድረስ እንዴት አድርጌ እንደምገላት ምከሩኝ ሲል መካሪዎች ምን ይሎታል? አይ የለም ይቺ ሴትዮ
ሸዋ ብዙ ወገን አላት፣ ከብዙ ባላባት የተወለደች ናት። እሷን ብትገድል አጠቃላይ የሸዋ ግዛትን አጣ ማለት ነው። ህዝቡ በሙሉ ይነሳብሃል። እኔ ይቺም ዝም ብላ ምንም አትረባም፣ ዝም ብለህ ስደዳት አሉት። እንደዚህ ያደረገ ማን ነው? ንገሩኝ እንጂ እግዚአብሔር ነው። በጠላቶቿ ምክር በጎ ምክር ተመክሮላት ወጣች። ከዛ በኋላ ተመልሳ መምህራኑን አይዟችሁ፣ የፈራውን መምህር አይዞ አትፍራ፣ ሃይማኖት ተዋህዶ ነው፣ መሞት ካለብህ ሙት። የንጉሱን ስም ደግሞ መልሳ ወጣ በቅዳሴ እንዳጠሩ ሃይማኖታችን ተዋህዶ ነው እያለች እየዞረች ሃይማኖትን አስተምራ ህዝቡን የጠበቀች ወለተ ጴጥሮስ የተባለች ዝም ብሎ እንዳይመስላችሁ ትርጉም አለው። ቅዱስ ጴጥሮስ የበጎች ምንድን ነበረ? ምንድን ነው? እረኛ። ጌታችን ኢየሱስ ክርስቶስ ለቅዱስ ወለተ ጴጥሮስ የሰጣት ቃል ኪዳን የጥበቃ ቃል ኪዳን ነው። ጴጥሮስ በጎችን እንዲጠብቅ አንቺ ባለሽበት ቦታ ሁሉ ጠብቂ ብሎ ስም ሰጥቷታል። እንድትጠብቅ የቅዱስ ወለተ ጴጥሮስ ልክ ለአቡነ ተክለ ሃይማኖት ከ15 ትውልድ፣ ለአቡነ ገብረ መንፈስ ቅዱስ፣ ለቅዱስ ቄርቆስ፣ ለቅዱስ ዮሐንስ መጥምቅ እንደተሰጠ የቅዱስ ወለተ ጴጥሮስ አንዱ ቃል ኪዳኗ የጥበቃ ቃል ኪዳን ነው። የምንድን ነው? ንገሩኝ እንጂ። በጸሎቷ ይጠብቀን መድኃኔዓለም። ቅዱስ ወለተ ጴጥሮስን የተማጸናት የጸለየ ገዳሟን የረገጠ ተስሎ የሄደ ሰው እግዚአብሔር ይጠብቀዋል። እውነቴንም ነግራችሁ መልኳን ብትደግሙ ገድሏን ብታነቡ እግዚአብሔር ይጠብቃቸዋል። ቅዱስ ጴጥሮስ በጎችን ጠብቅ እንደተባለ አንቺም የጴጥሮስ ልጅ ነሽና በጎችን ጠብቂ። በርግብ አምሳል በብርሌ አንጻር ባለ በውድ ዕቃ አንጻር 3 ዕቃ መጣና እነዚህ እንዳይሰበሩ ጠብቂልኝ ነው ያላት። ምንድናቸው እነዚህ ጌታዬ ስትለው እነዚህ በጎች ናቸው፣ እነዚህን ጠብቂ ብሏት ነበረ። ከዚያ በኋላ ቅዱስ ወለተ ጴጥሮስ በጎቿን እየጠበቀች መናንያንን እያስከተለች ክርስቶስን ትመስለው ነበረ። ክርስቶስን ከመሰለችባቸው 1 2 3 ነገሮች ልናገርና ወደ ቅዳሴያችን እንድንሄድ። አንደኛ ቅድስት ወለተ ጴጥሮስ ክርስቶስን የምትመስልበት አንዱ ቅድም እንዳልኳችሁ ርኅራኄዋ ነው። ፍጹም ርኅርኅት ነበረች። ልቧ ርኅሩህ ነው። ጨካኝ የክርስቶስ መታወቂያ አይደለም፣ የዲያብሎስ ነው። ጨካኝ ሰው፣ ነፍሰ ገዳይ ሰው እንኳን በወዳጁ በጠላቱ ሞት ደስ የሚለው ሰው እሱ የዲያብሎስ መታወቂያ ነው። ርኅሩህ ሰው ግን የማን መታወቂያ ነው? የክርስቶስ መታወቂያ ነው። ቅድስት ወለተ ጴጥሮስ ፍጹም ርኅርኅት ነበረች። መነኮሳትን ሰብስባ በኖረችበት ጊዜ አንዲቱ ከመነኮሳያት አንዷ ምን አለች? የሆመጠጠ አይብ አምሮኛል አለች። እንዲሁ ከባድ እኮ ነው። ህመም እኮ ከባድ ነው። በገጠሩ እኮ አንዳንዱ ገበሬ ሲያመው ምን ይላል መሰላችሁ? የአውድማ አበቅ የቦለለበት ቂጣ አምጡልኝ ይላል። አሁን በተለይ በሐምሌ ከሆነ ችግር ነው አይደል? ወዴት ይገኛል? አሁን የትም አይገኝም። ይሄ ከባድ ነው ማለት ነው። በሽተኛ ደግሞ እምቢ አይባልም። እንደው ባይገኝም እሺ ነው የሚባለው። ባይገኝም እያመጣ ነው ብሎ መጋረጃውን ገራርዶም ቢሆን ዝም ብሎ እንትኑ ቂጣውን የቦለለበት ነው ብሎ ሀበሉት ይሻለው ይሆናል፣ አይታወቅም። በሽተኛ እምቢ አይባልም። ይውላችሁ ካመመው ሰው በህመም አይጨከርም፣ ነውር ነው። ኋላ እሷ ፊቷ ጠቁሮ ሌት ተቀን ታዝናለች። አይ በለዚች እህቴ የምን ነው የማመጣ እያለች እሷ አለቃ ናት፣ እመምኔት ናት። እህት ነው የማመጣ ስትል እንግዲህ መነኮሳቱ ይገድፋሉ። የልደት የትንሣኤ የዚህ የጾማት መጨረሻ እኮ ባስቄት ገዳምም ይታረዳል። መነኮስ አይታረድም? ይታረዳል። መግደፍ አለ። ዋልድባም ይታረዳል። ከዚያ ከውስጥ ግን አይታረድም። እዛችሁት እንዳትሮጡ አለ የመታረጃ መነኮሳቱ ከዚያ ወጥተው ሄደው ይገድፋሉ። በሞፈር ቤቱ በነማይለ በጣ የሚባል ሞፈር ቤት አለ። ማይለ በጣ ይታረዳል። የጥር አቡነ ሳሙኤልም ይታረዳል። የቃና ዘገሊላ ይታረዳል። ታዲያ ለመግደፊያ ብሎ ሰው ቅቤ ሰጥቷቸው ነበር። ለነማን? ለነቅዱስ ወለተ ጴጥሮስ። ቅድስት ወለተ ጴጥሮስ ለዚች ሴት እንዲያው ለዚች እህቴ አይብ እያለች ከምትሞት አይብ ከምናምን ባመጣውላት ብላ ስትጨነቅ እግዚአብሔር ግማሹን ቅቤ አይብ አረገላት። አይገርማችሁም? ይውላችሁ ይህ ርኅራኄዋ ነው። እንዲህ አድርገን የሰው ቁስል ይሰማናል። የወንድማችን ብሶት፣ የእህታችን ብሶት፣ የሰው ጭንቀት ይሰማናል። እንዲህ አድርገን መተዛዘንን ይው ጌታችን ኢየሱስ ክርስቶስ በአብርሃም ዘመን አብርሃም እንዲበላ ብሎ አብርሃም 3 ቀን ጦሙን ቢያድር አብርሃም እንዲበላ ብሎ እግዚአብሔር መጥቶ አብርሃም ጋር እያጣበቀ ጉርስ። ይሄ አይገርማችሁ? አሁን እግዚአብሔርን ያህል ንጉሥ እንጀራ እያጣበቀ አብርሃም እንዲበላ ብሎ ይገርማል እኮ።
ጌታችን ኢየሱስ ክርስቶስ ሲማሩ የዋሉትን ሕዝብ ምንድን ነበር ያደረገው? ያምህሩኒ እሉ ሕዝብ እይፈቅድ ይሆኑ ርሁባን ይሆሙ። ጦማቸውንማ መሄድ የለባቸውን ደክሟቸው ሲማሩ ውለው ነበር ያለ። ልክ እንደዚህ ቅድስት ወለተ ጴጥሮስ የማይጨክል ልብ ነበራት። በዚህ ክርስቶስን ትመስላለች። ብፁዓን መሐርያን የሚባል ይሄ ነው። የሚራሩ ንዑዳን ክቡራን ናቸው። ለተራበ ቀደው የሚያለብሱ፣ ቆርሰው የሚያጎርሱ፣ ከምግባር ለተቸገረ ሰው ምክር የሚያጎርሱ፣ ሃይማኖት ለቸገረው ሰው ሃይማኖት የሚያበሉ የሚያጠጡ፣ በምክር በትምህርትና በእንጀራ በምጽዋት የሚለግሱ እነዚህ ንዑዳን ክቡራን ናቸው። ለእነዚህ ፍቱርቱ ሥላሴ ርኅራኄን ያደርጉላቸዋል። አንዱ የቅድስት ወለተ ጴጥሮስ መልኳ ነው። ርኅሩኆች ሁኑ ኩኑ እንከ መሐረያነ ከመ ትኩኑ ውሉዶ ለአቡክሙ ዘበሰማያት። ለሰማይ አባታችሁ ልጆቹ ትሆኑ ዘንድ እናንተም ርኅሩኆች ሁኑ። እስመ አቡክሙ ሰማያዊ ያዘንብ ዝናመ ላዕለ ጻድቃን ወኃጥአን ላዕለ ሄራን ወእኩያን። የሰማይ አባታችሁ ለክፉዎችም ለደጎችም ዝናምን ያዘንማል። ለሰማይ አባታችሁ ልጅ መሆን ከፈልጋችሁ ርኅሩኆች ሁኑ። ርኅሩኆች ሁኑ። ርኅራኄ ያለው ሰው የእግዚአብሔር ልጅ ይባላል። የማን ልጅ? ቅድስት ወለተ ጴጥሮስ ትክክለኛው የእግዚአብሔር ልጅ ናት። ለምን? ምን ስለሆነች ነው? ርኅርኅት ስለሆነች፣ ርኅራኄ ስላላቸው ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አሁን በጣም ጨካኝ ትውልድ ነው የመጣ። ይገርማችኋል። ጨካኝ ትውልድ ምናልባት አሁን የሴቲቱን የጆሮ ወርቅ ለመውሰድ አልወጣለት ካለ ከነጆሮዋ ቆርጦ የሚወስደው ነው የሚመስለኝ። እኔ እውነቴን ነው። በጣም ጨካኝ ምን ከነጆሮዋ ሰውን አግቶ ብር ካልሰጠው ገሎ የሚጥል አይደል የመጣ። በጣም አደገኛ ነው። አደገኛ የአውሬ ዘመን ነው። የአውሬ ዘመን። እግዚአብሔር ደግሞ የምነግራችሁ የእግዚአብሔር ቤተሰቦች ለጨካኝ ሰው የጊዜ ጉዳይ ነው እንጂ ጨካኝ ሰው ይጥልበታል። የጊዜ ጉዳይ ብቻ ነው። አንድ በጣም ጨካኝ ንጉሥ ነበረ። ክርስቲያኖችን ሲያሰቃይ የነበረ ሰው፣ ክርስቲያኖችን ከአውሬ ጋር እያታገለ የሚስቅ ሰው ማለት ነው። ክርስቲያኖች ሲገረፉ ስጋቸው እየተቆረጠ ሲወርቅ ደስ የሚለው ሰው ነበር። በኋላ ክርስቲያኖችን ፈጅቶ ዘመነ ሰማዕታት ሲያልፍ ግን የሌላ ሀገር ንጉሥ መጥቶ ማርኮ እሱን ወስዶ ካልጋው ስር እንደ በሬ አስጎንብሶ አሳስሮ ያኛው ንጉሥ ወደ አልጋው ሲወጣ ያን ሰው እየረገጠ ነበር የሚወጣ። እንዲህ መሳቂያ አድርጎ ነበር። ቆዳውን ሁሉ ገፎት ነበር። ለጨካኝ ሰው እግዚአብሔር ጨካኝ ሰው ያመጣል። እርግጠኛውን ይሁን። ርኅሩህ ሰው ግን በሥላሴ እጅ ተይዞ ዘመኑን ይፈጽማል። ቅድስት ወለተ ጴጥሮስ ፍጹም ርኅርኅት ነበረች። ሁለተኛው እናታችን ቅድስት ወለተ ጴጥሮስ ክርስቶስን የምትመስልበት መልኳ ትህትናዋ ነው። ትህትና ማለት ምን ማለት መሰላችሁ? እንደው አንድ የቤተ ክርስቲያን አባት ከአበው አንዱ በዜና አበው ምን ብሎ ተናግሮ አይቼ ሲገርመኝ ነበር። አይ የለም ደግሞ ለኛ ትህትና አይነገርልንም ይላል። ትህትና ለእግዚአብሔር ለወልደ እግዚአብሔር ብቻ ነው። ለኛ የሚገባ ልክን ማወቅ ነው ይላል። ምክንያቱም አፈር ደግሞ ወዴት ዝቅ ይላል? ሚጥንቱንስ አመድ አይደለን እንዴ? ለኛ ትህትና አይደለም የሚያስፈልገን ልካችን ማወቅ ነው ብሎ ይነገራል። ትህትና ክርስቶስን የምትመስልበት ትክክለኛው መልካችን ነው። የቅድስና ሁሉ አባቶቻችንም ይናገራሉ። የቅድስና መሰረቱ የቤት መሰረት ታውቃላችሁ? የቅድስና መሰረቱ የሥነ ምግባር መቆሚያው ዋናው ፋውንዴሽን ምንድን ነው? ትህትና ነው። ለምን? መድኃኔዓለም ኢየሱስ ክርስቶስ እንጀራ በርክቶ አብልቷል፣ ጾሟል፣ ጸልየዋል፣ ሰግዷል፣ በጎ አድርጓል፣ ብዙ ስራ ሰርቷል። የመጀመሪያ ስራው ግን ምንድን ነው? ንገሩኝ እንጂ ትህትና። ሰው መሆን ትህትና አይደለም እንዴ? መጸነስ ትህትና አይደለም? የክርስቶስ ከድንግል ማርያም ሲወለድ የመጀመሪያ የቅድስና ወይም የትሩፋት ስራው ምንድን ነው? ትህትና ነው። ከስራ ሁሉም የሚቀድመው ትህትና ነው። ትዕቢተኛ ሰው የክርስቶስ ባላጋራ ነው፣ የዲያብሎስ ወዳጅ ነው። ትሁት ሰው ደግሞ የክርስቶስ ነው። አሁን እኛ ትዕቢታችን እኮ እንዲያው አሁን እኔ ኃጢአት እየዘረዘርኩ ጊዜን መፍጀት ስላልፈለኩ እንጂ በደንብ አስረዳችሁ ነበር የእኛን ትዕቢት እንዴት እንደሚያደርገን ማለት ነው። ትዕቢታችን ይቺ ቅድስት ወለተ ጴጥሮስ ፍጹም ትህት ነበረች። ድንግል ማርያም የእመቤታችን መልኳ የማንን መልክ ይመስላል? ምን የአምላክን ዓይንና ጥርስ መስሏል። የእመቤታችን መልኳ የአምላክን መልስ የሚመስላል እኮ ማለት አንዱ ምንድን ነው? አንዱ መልኳ ምንድን ነው? ትህትናዋ ነው። ጸጋን የተመላሽ ሲባል ኧረ እንዴት ያለ ሰላምታ ነው! እኔ አይገባኝም። ትህት ናት እና ቅዱስ ያሬድ ለዚህ ነው ጠባብ ወትህትም ይላል። ልባምነት ከትህትና ጋር። ሰው ልባም ሲሆን ምን ይሆናል? ትዕቢተኛ ይሆናል። አዋቂ ነኝ ይላል። ድንግል ማርያም ግን ልባም ናት፣ ደግሞ ትህት ናት።
ትህትናን የተመላች ነው። ቅድስት ወለተ ጴጥሮስ ትህትናዋ ምንድነው ስትሉኝ የገዳም እመምኔት ናት። እመምኔት ማለት ሴት ምንድን ነው? እመምኔት ምንየት ማለት ጫካ ገዳም ማለት ነው። ማለት እናት ማለት ነው። እመምኔት ማለት ምን ማለት ነው? የገዳሙ እናት ማለት ዋናዋ እናት ማለት ነው። እመምኔት ማለት እና ቅድስት ወለተ ጴጥሮስ እመምኔት ነበረች። አበምኔት አብ ማለት ምን ማለት ነው? አባት፣ ምኔት ገዳም፣ አበምኔት የገዳሙ አባት ማለት ነው። እና እመምኔት ሆና ሳለ የአርዲቱን እግሯቸውን ታጥባቸው ነበረ። አይገርማችሁም? እንግዲህ እመምኔቲቱን የሚያበሏት አርዲት ናቸው። አሁን የገዳሙን አበምኔት ቁመው አርዲት ያብሉት። ውሃ ጠጭ ይባላል በገዳም ገዳሙን መጋቢነት የሚመደቡ 2 አርዲት ናቸው። ለገዳሙ አበምኔት አሁን ለእያንዳንዱ መናኝ አንዳንድ እንጀራ ከተሰጠው ለገዳሙ አበምኔት 7 ሊሰጠው ይችላል። 7 እንዲበላ ተፈቅዶ ሳይሆን ለእንግድነት ለምክር የሚመጡ ሰዎች ስለሚኖሩ ለነሱ ጭምር ተብሎ ነው። እንግዳ ምክር ፈልገው ከከተማ የሚመጡ እንግዶች ስለሚኖሩ ለሱ 7ም 8ም እንጀራ ይሰራለታል። ጠላ ባይሰራለት ጭልቃ ይሰራለታል። የማር ብርዝ ይሰራለታል። ትልል እንግዳ ስለሚመጣበት እና ቁመው ነው የሚመግቡት። ቁመው በመጋረጃ አድርገው አርዲቱ ቁመው ነው የሚመግቡት። ደግሞ ቅድስት ወለተ ጴጥሮስ ገልብጣ ምንድነው የምታደርገው? እሷ ቁማ ሴቶችን መናንያን አብልታ ስትጨርስ ነው እሷ የምትበላው። ይሄ የክርስቶስ መልክ ነው። የክርስቶስ መልክ በሉ። አሁን በቃ ተመልከቱ። ቀነተ ሐቁሁ ከመሄጽብ እግረ አርዳኢሁ። ይሄ የደቀ መዛሙርቱን እግር ያጥብ ዘንድ ወገቡን ታጠቀ ነው። ወደ ማይ ውስተ ንፍቲራ ማይ ውሃውን ቀርቶ በንፍቲራ አድርጎ አቀረበ። ደንገጹ ሐራ ልዑላን ሶበርኢዎ ለእሳት ግሩም እንዘይት ለአክል አርዳኢሁ። በሰማይ ያሉ ትጉሃን መላእክት ለደቀ መዛሙርቱ ወገቡን ታጥቆ ሲያገለግል እግሩን ሲታጠብ ሲያዩት ደነገጡ ይላል። አቤት ትሕትና፣ አቤት ትሕትና፣ አቤት ትሕትና! እንዴት እግር ያጥባል እሱ? እንዴት ቅዱስ ጴጥሮስ እግሬን አታጥበኝ አለ? ፈርቶ ጭምር ነው ይላል ርቱዕ ሃይማኖት። ይሄ ነገር አግባብ አይደለም። አጉል መነካካት ነው ብሎ እኮ ነው። እሳት እግሬን ያጥበኛል እንዴ ብሎ እኮ ነው። አይሆንም። ዘለጎንኮ ለሰማይ አንተኑ ታጽበኒ ገሬ አለ ይላል ቅዱስ ርቱዕ ሃይማኖት። ሰማይን የምትወስነው አንተ እኔን እግሬን ታጥበኛለህ? ባንስ ነው የሚዘረዝረው። ባህርን ከፍለህ እንደ ግድግዳ ያቆምካት አንተ እኔን እግር ታጥባለህ? መብረቅ የሚደነግጥልህ አንተ እኔን እግር ታጥባለህ ብሎት ነበር። ያንን ትሕትና ቅዱስ ወለተ ጴጥሮስ አሳየችን። ይሄ ትሕትናዋ ነው ዛሬ ከፍ ብላ እንድትከበር ያደረጋት። በዚህ ትሕትናዋ ቁማ አብልታ። እዚህ በመምህርም ነበሩ፣ እኔም የተማርኩበት ቦታ ነው። ደብረ ሃይማኖት መካነ ኢየሱስ አሁን ያሉት መምህር የኔታ ሀረገወይን ይባላሉ። የእሳቸው መምህር የኔታ ኃይለ ሚካኤል ይባላሉ። የእሳቸው መምህር የኔታ ገብረ ጊዮርጊስ ይባላሉ። የኔታ ገብረ ጊዮርጊስ የቅኔ የመጻሕፍት ብሉያትና የመጻሕፍት አዲሳት ነበሩ እና ወደ 300 መምህራን ደቀ መዛሙርት ነበሯቸው እና የሚያበሉ ለምነው ነበር። መምህር ገብረ ጊዮርጊስ ለምነው፣ እንግዲህ ተማሪ ለምኖ ነው የሚያበላ አይደል? ተማሪ ለምኖ መምህሩን ያበላል። ለካ እናንተ አታውቁትም። ዝም ብዬ ነው የማወራቸው ማለት ነው። በአቋቋም ቤት በቅኔ ቤት አሁን ያሉ መምህራን ደቀ መዛሙርቱ ለምነው ለመምህራቸው ራት ያመጣሉ። መምህር ገብረ ጊዮርጊስ ደግሞ ገልብጠው እሳቸው ለምነው ለተማሪው ራት ያበላሉ። ይመጣሉ። በመንደሩ ሂደው ጨብ ሲያደርጉ የኔታ መጡ ይባላል። የተማሪውን ራት አምጡ ይላሉ። እናቶች ሰብስበው እንጀራውን ተሸክመው ከኋላቸው ይመጣሉ። ሰሌን ይነጠፋል። ተነጥፎ ቁመው ደቀ መዛሙርቱን ቁመው እንዳሳላፊ ያበላሉ። አብልተው ሲጨርሱ ደግሞ መነኮሳት ደቀ መዛሙርት ይበላሉ። እነሱ በልተው ሲጨርሱ ከተረፈው እሳቸው ይበላሉ። እንዲህ ነበሩ አባቶቻችን ማለት። ይሄንን ነው ቅዱስ ወለተ ጴጥሮስ ያሳያችን። የክርስቶስን ከናንተ ታላቅ መሆን የሚሻ ሰው ካለ የእናንተ አገልጋይ ይሁን ብሎ ክርስቶስ የነገረን ይሄ ነው። ወገኖች አለቅነትን ሳይሆን አገልጋይነትን ነው ክርስቶስ የምንመስልበት። እቤት ልጆቻችሁ እንዲታዘዟችሁ ትፈልጋላችሁ? መጀመሪያ ለልጆቻችሁ ምንድን ነው መሆን ያለባችሁ? አገልጋይ ነው። ማማ ውሃ ስጪኝ ሲል ቀርተ ጠጣ አይባልም። እሺ እኔ ልጅ ቀርቶ ነው የሚሰጠው። ይሄ ልጅ ነገ ምን ይማራል? መታዘዝ ይማራል ማለት። እኛ ለልጆቻችን ካልታዘዝን ክርስቶስ ለሐዋርያት ታዘዛቸውና ሐዋርያት ምን አደረጋቸው? ለራሱ ታዛዥ አደረጋቸው ማለት። የታዘዝነው ይታዘዝናል፣ እምቢ ያልነው እምቢ ይለናል። ለማይታዘዝ ሰው ታዛዥ አያገኝም።
ለንስሐ አባቱ የማይታዘዘው እሱም ደግሞ በስጋ የሚወልዳቸው አይታዘዙትም ማለት ነው። እምቢ ለሚል ሰው እምቢተኛ ይጥልበታል። እሺ የሚል ሰው የእግዚአብሔር ምልክት ነው። ኦሆ በልወ ለእግዚአብሔር እንበየ በልወ ለጋኔን። እግዚአብሔርን እሺ በሉት፣ ጋኔንን ደግሞ እምቢ በሉት ነው። እግዚአብሔርን እሺ በሉት ይቀርባችኋል፣ ጋኔንስ እምቢ ወይርህቅም እምኔክሙ ከእናንተም ይርቃል። እግዚአብሔር እሺ ባይ ነው። ኦሆ ባህሊ ታዛዚ ነው ጌታችን ኢየሱስ ክርስቶስ። የኔታ ጥበቡ ከታዛዥነታቸው የተነሳ መምህራቸው የኔታ አክሊሉ የሚባሉት በቅጽል ስም ኦሆ ባህሊ ነበሩ አሉ የሚሏቸው። እሺ ባይ ታዛዥ ስለነበሩ ማለት ነው። ታዛዥ ሰው ታዛዥ መምህር ይጥልለታል። ታዛዥ ደቀ መዝሙር ያገኛል። ሰው የዘራውን ያንኑ ያጭዳል። ወኩሉ ዘዘራ ያአረር ያለ ቅዱስ ጳውሎስ ገላትያ 6 ላይ ነው። ሰው የዘራውን ነው የሚያጭደው። ታዛዥ እንሁን፣ እሺ ባይ እንሁን። እምቢ ማለትን መልመድ የለብንም። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔርም ዛሬ ትልቆችም እንዳይሰሙን ትንሾችም እንዳይሰሙን ያደረግን እምቢ ስለምንል ነው መሰል። ማለት ወደ ላይም የሚሰማ የለም ወደ ታችም የሚሰማ የለም። ለምን? እኛም ማንንም ስለማንታዘዝ ነው፣ እግዚአብሔርን ስለማንታዘዝ። ቅዱስ ወለተ ጴጥሮስ ለታናሾቿ ታዛ ነበር። የትህትናዋ በረከት ይደርብን። ሶስተኛው የቅድስት ወለተ ጴጥሮስ ክርስቶስን የምትመስልበት መዓዛዋ ትዕግስቷ ነው። በጣም ፍጹም ትዕግስተኛ እናት ነበረች። ፍጹም ትዕግስተኛ፣ ረሃብን ትታገሳለች፣ ጥምን ትታገሳለች። ውሃ ጥምን አሁን ተመልከቱ። 7 ወራትን ያህል እህል ሳትቀምስ ቅጠል ብቻ እየበላች ተቀመጠች። 7 ወር ያህል። እኛ አሁን እግዚአብሔርን እያገለገለች እየሰገደች ነው። አሁን እናንተ እየሰገዳችሁ እየጸለያችሁ እንጀራ ብታጡ ጌታ ሆይ ምን አድርጌ ነው? ምን አስቀይሜ ነው? ምን ጣልኩ ነው? አታትሉም? አንልም እንላለን። 7 ወር ያናረችና እናቷ ክርስቶስ ባያ ልጇ እንደተራበች በገዳም ሰብታ በግመል በበቅሎ ብዙ እህል ጭና ላከችላት። እሷ ይሄንን በቅድስና ታውቅ ነበር። እንዳለ በገዳሙ ያሉ አርድእት ሊበሉ ቸኮሉ። ተመስገን የጸሎታችን ውጤት ነው፣ እግዚአብሔርን ያመጣልን፣ ልንበላ ነው ወዘተርፈ ሲሉ እሷ አንበላም ቢደረግ ቢሰሩ 7 ወር አፋቸው ቅጠል እስከሚመስል ድረስ ቅጠል ነበር የሚበሉ። እንዴት 7 ወር የቆየ ሰው ታግሶ እንጀራ መጣ ተብሎ አይገርማችሁም? እንኳን 7 ወር ኋላ ቅዳሴ ውጭ አሁን ዝክሩ እንዴት ነው የምታደርጉት እናንተ? እንዴት ነው የምታደርጉት? ደግሞ እኔ የሚያስቀኝ ሰው ምን አይነት ሰው መሰላችሁ? ለበረከት እያለ የሰው ፈንታ የሚበላ ሰው። የሰው ፈንታ በልተ ነው በረከት? እንዲሁ ይሄማ ታምር ነው። እንዲሁ ማለት የሰው ፈንታ ቀምተ ለበረከት፣ ይሄ አስደናቂ ነው በእውነት። እንደዚህ አታርጉ። ለበረከት የራሱን ጨርሶ በረከት እኮ አይጠገብም ይላል። በሆድ ነው በረከት እንዴ? እንደዚህ ያለ በረከት የለም። እና እንዴት እኛ ቀድሰን ወተን እኮ እንዴት እንደሚያስገበግበን አይታችኋል? አክፍለን ያችን እኮ እንደው የትንሣኤ ወጉ ነክፍቶን ባከፈልን እኮ እንዴት እንደሚያደርገን። 7 ወር ቆይታ የምትጣቀስ ጀግና አይደለች እቺ የጴጥሮስ ልጅ ወለተ ጴጥሮስ ማለት ይሄ ነው በእውነት። በእርግጥም ቅዱስ ጴጥሮስ በግብር ይወለዳል። አይ አንበላም ማለት አንቀበልም ማለት። ከዛ በኋላ እናትሽ ይዛ መጣለች አልቀበልም ብሏታል። ከዛ መጨረሻ ላይ ወደ እግዚአብሔር ስትጸልይ የለም አንቺ ትዕግስተኛ ብትሆኝም ይሄንን መቋቋም የማይችሉ ልጆች ስላሉሽ ለነሱ እኔ ነኝ ያመጣው ብሎ ነገራት እግዚአብሔር። በሉ አምጡት እንግዲህ አለች። ቅድም አልቀበልም አለች፣ አሁን እቀበላለሁ አለች። ለምንድን ነው አሏት። ቅድም ሰይጣን ለፈተና ያመጣው መስሎኝ ነው፣ አብልቶ አጠጥቶ ሊያጠፋን ነው ብዬ፣ አሁን ደግሞ እግዚአብሔር ከኔ ነው ስላለኝ ነው ብላ ተቀብላ ያንንም ለድሃ መጸወተችው። ትዕግስቷ ረሃብን በመቻሏ ነው። ሌላ ትዕግስት ግን አላት። ዋልድባ ሄዳ ያደረገችው ትዕግስት በጣም የሚያስደንቅ ነው። ዋልድባ ውስጥ ከሚኖሩ መናንያን ከሴቶች እናቶች መካከል አመል የሌላቸው አንድ አሮጊትም ዋይ ነበሩ። በጣም ክፉ ናቸው። ይገርማቸዋል። እግራቸውን ሲያጥቧቸው ውሃውን መድፋት የሚያጥባቸው መናይ ላይ ማለት ነው። ቂጣ ሲጋግሩላቸው በሚጋገርበት እሳት ጆሮውን ያን ሰውዬ፣ እንጀራ ሲያቀርቡላቸው ግጥም አድርገው በልተው በመሶብ ጥፊ ሰውየውን አይጣለው ጎበዝ። አሁን እንደዚህ ያለ እስቲ አሁን ሴቶቹ እንዲህ ያለ ባል ቢገጥማችሁ ትፋታላችሁ አትፋቱ? እውነቴን እኮ ነው የምነግራችሁ። ምርጥ ወጥ ሰርታችሁ ዶሮ ወጥ ሰርታችሁ በጦሙ ይቅርታ
ግጥም አድርጎ በልቶ ድስቱን አጥንቶ አናትሽን ቢልሽ አሁን ትሄዳላችሁ? ትቀመጣላችሁ? እውነቴን እኮ ነው። ትቀመጣላችሁ? አሁን ሴቶቹም ቢሆን ብዙ ጊዜ በእኛ በኢትዮጵያ ልምድ ብር የሚሰጥ ወንድ ነው መሰል አይደል? ብር የወጭ እንጂ ይሄን ሙላውን ብር ብሎ ሰጥቶ ሲጨርስ ብሩን ተቀብላ ሲያበቃ በጥፊ ክድን። አሁን ቀላል መስሏችኋል እኮ። ከእንደዚህ ያለ ሰው ጋር እውነት ትኖራላችሁ ወይ? ትኖራላችሁ? አሁን ዛሬ እንደዚህ አድርጎ የሚችል መነኩሴ ይገኛል? በገዳምስ ቢሆን ሁሉም መናኝ ገዳሙ ሲመድባቸው እማዊ እንትናን ነገሌ ጥሩ፣ እኔ አልደርስም፣ እዚህ ሴት እኔ አልደርስም። ሁሉም ጥሎ ወጣ። ከዛ ቅድስት ወለተ ጴጥሮስ ሄደች። ማንም ሰው ሳምንት እንኳን አይደፍድም እማዊ ጋር። ቅድስት ወለተ ጴጥሮስ ሄደችና እንጀራ እየጋገረችላት በትንታጓ ወጥታ ትመታታለች። እግዚአብሔር ሆይ ተመስገን ትላለች። 1 ዓመት ሙሉ አብራ ተቀመጠች። ሰው ሁሉ ጉድ አለ። ሙታ ይሆን ሲል ደህና ናት፣ ጥላት ሄዳ ይሆን ሲል ደህና ናት። ይቅር ይበሉኝ እማሆይ ሆይ፣ ይቅር ይበሉኝ እናቴ እያለች የምትፈልጉትን እማሆይ ታቀርባለች። በዓመቱ አረፉ። እስከ መጨረሻው የዘለቀች እናት ማን ብቻ ናት? ቅድስት ወለተ ጴጥሮስ ናት። ትዕግስት ማለት ይሄን ትዕግስት ማለት ምን ማለት ነው? መቆየት። እስቲ መቆየት በሉ። አንድ ነገር ልንገራችሁ፣ ክፉ ሰው ከታገሳችሁት ወይ ይመለሳል ወይ ይሞታል። እውነቴን ነው የምነግራችሁ እኮ እውነቴን ነው። ወይ ይመለሳል። እናንተ ጥሩ ሰው ከሆናችሁ አስቸጋሪ ሰው ወይ ይሞታል ወይ ሀገር ጥሎ ይሄዳል ወይ ይመለሳል። ልቡ ክፍት ከሆነ እግዚአብሔር ይመልሰዋል በእናንተ ጸሎት በትዕግስታችሁ። ልቡ ግን አውሬ ከሆነ ግን በዚያ ትዕግስት ካልተጠቀመ እግዚአብሔር በዚያ ትዕግስት ወይ ሀገር ጥሎ እንዴት ያደርገዋል ወይ ይወስደዋል። እኒያማ ሆይ አረፉ። ልንገራችሁ ብዙ ጊዜ የዛሬ ወር ልንለያይ ዛሬ እንጣላለን። እኛ ሳምንት ልንሞት ዛሬ እንጣላለን። ለ1 ዓመት ይውላችሁ። ቅድስት ወለተ ጴጥሮስ ግን እድሜ ልኬን እኖራለሁ ብላ ነበር የገባች እና እናቶች ተሰብስበው እንዲያው አንቺ እንዴት አድርገሽ ቻልሻት? እንዲያው ምንስ ነው ያስቻለሽ? ምክንያትሽስ ምንድን ነው? ከማይ ጋር በሳት እየተተኮስ የተቀመጥሽበት ምክንያት ብለው ሲጠይቋት ምን አለች መሰላችሁ? ማርን ወዶ ንብን ጠልቶ አይሆንም። ማርን ወዶ ምንን ጠልቶ አይሆንም? ይቺ ሰው ጠባዩዋ ንብ ነው፣ ከሷ ግን የበረከት ማር አለ። በረከትን የፈለገ ሰው የንብን ማር የፈለገ መናደፏን እንደሚታገስ፣ የትዕግስትን በረከት የፈለገ ሰው የሰውየውን ወይም የሴትዮቱን አመል መቻል አለበት ብላ ይህንን መከረቻቸው። እሷም የትዕግስቷን ዋጋ አገኘች። ከዚህ በኋላ ብዙ አገልግላ መናንያንን አፍርታ አባቶችን እናቶችን አፍርታ መስከረም 23 ቀን ወደዚህ ገዳም አመጧት። መስከረም 23 ቀን እዚህ መጣች። በጸና ታማ ነበረ። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ሰጣት። ቃል ኪዳኗ ምን የሚል ነው? በአራቱ ማዕዘን ስምሽን የጠራ ሁሉ ንስሐ ሳይገባ አይሞትም። በአራቱ ማዕዘን ሁሉ። ይሄ ትልቅ ጸጋ ነው። ያለ ንስሐ እንዳይገለን መድኃኔዓለም ሳናፈራ እንዳይቆርጠን ማለት ነው። ይሄ የቅድስት ወለተ ጴጥሮስ አምላክ በረድኤቱ የመዳን ምክንያት ሲሰጠን እሱ ያድነናል። የመዳን ምክንያት ግን እሱ አላደረገልን። በአራቱ ማዕዘን ሁሉ እንደገና ወደ መንግስተ ሰማያት የማይገባ መነኩሴ ወደ ገዳምሽ አይገባም። ገዳምሽ ደግሞ ከገባ ወደ ገዳምሽ ከገባ ደግሞ ይሄ መልሼ ወደ ከተማ ሄዳለሁ ቢል አንቺ ይሄ ሰውዬ ወይም ይችማው ወይም ይሄ አባ ከተማ ሄዶ ከሚያበላሽ ግደለው ካልሽኝ ሳይበላሽ እገልልሻለሁ ብሎ ቃል ኪዳን እንደው መድኃኔዓለም እኛንም ሳንበላሽ ግደለን። አዎ ሲጀመር አሁን ያልተበላሸን ሆነን ነው ሳንበላሽ የምንለው። እውነት ለመናገር ተመልከቱ፣ ይሄ አንዱ ቃል ኪዳኗ ነው። አንድ መነኩሴ በአንቺ ገዳም ውስጥ እንዲድን ሆኖ እንዲመጣ አደርገዋለሁ። አንድ ሁለተኛ ደግሞ መፈጸም ቢያቅተው አንቺ ከለመንሽ በአንቺ ቃል ኪዳን ከታመነ ሂዶ ሳይጠፋ በገዳምሽ እንዲያርፍ አደርገዋለሁ። እኔ እስከምመጣ ድረስ ቤተ መቅደስሽ አይፈርስም። አሁን ፈርሶ መስሎኝ እንዳትሉ። አሁንማ እየተሰራ እኮ ነው። መሰራት እኮ መፍረስ አይደለም።
አይፈታም ገዳሙ ማለት ነው። እኔ እስከምመጣ ድረስ ቤተክርስቲያንሽ አይፈርስም፣ ይሄ ገዳም አይፈታም ብሎ ቃል ኪዳን ገብቶላታል። ስምሽ በተጠራበት ሁሉ አንቺ ከክፉ ነገር በጸሎትሽ ጠብቂ ብሎ የጥበቃ ቃል ኪዳን ሰጥቷት ዛሬ ህዳር ከመስከረም 23 እስከ ህዳር 16 ማታ ድረስ እዚህ የታመመች ቆይታ ቃል ኪዳን ተቀብላ ቀጥላ የምትሾመውን እመምኔት በጥበብ ተክታ ምንድነው ያደረገችበት? ሰላች ከአንቺ ቀጥሎ ማንን እንምረጥ ብሏት እገሊትን ብትል እርስ በርሳቸው ሊጣሉ ሆነ። ኧረ እኔ ምን እገሌ ላለሁት እኔ የሚሾመውን እግዚአብሔር ለማውቅ ባይሆን እገሊት ብቸኛ ስለሆነች ተንከባከቧት አሉ። ጉዳዩ ግን ምን ማለት ነው? ሹሟት ማለት ነው። በፈሊጥ እኮ ነው ይውላችሁ። አይ ጥበብ ማምለክን አይ ጥበብ እኛ ዝም ብለን ውርድምቡስ እኔ እንደው አያደርሰኝም እንጂ እግዚአብሔር እኔ እንደሷ በበቃ እንትናን አድርጉት ነበር የሚል። እሷ ግን ልባም ስለሆነች ሰው ሲበቃ እኮ የሚያደርገውን ያውቃል። ኃጢአተኛ ሰው ግን የሚያደርገውን ያውቅ። እገሊትን ተኩ ብላ እሷን ተክታ ዛሬ ይሄን ሁሉ ቃል ኪዳን ተቀብላልን አረፈች። ይሄው ይሄ መዓዛዋ መልካም ሽቱ የተረጨ ሰው ባለፈ ቁጥር ከሩቅ በዚህ ገል ያልፏል እንደሚባለው ሁሉ ዛሬ የቅድስት ወለተ ጴጥሮስ መዓዛዋ ስቦን አራቱ ማዕዘን እግዚአብሔር ለቃቅሞ በእሷ ቃል ኪዳን ሰብስቦ ለበረከት ጠርቶናል። የበረከት አምላክ በቅድስት ወለተ ጴጥሮስ ቃል ኪዳን ይጠብቀን። ዛሬ እዚህ የተሰበሰባችሁትን ሁሉ የመጠበቅ ቃል ኪዳን እንደሰጣት ከራስ ፀጉራችሁ አንዲቱ ከእግር ጥፍራችሁ አንዲቱ ሳትነቀል የዛሬ ዓመት አንዳችሁም ሳትጎሉ በሰላም ያገናኘን። እግዚአብሔር መውጣት መግባታችሁን ይጠብቅላችሁ። የቅድስት ወለተ ጴጥሮስ አምላክ ሰላም ይስጠን። ፍርድ ጎደለ ድሃ ተበደለ የሚል መጋቢ አይንሳን መድኃኔዓለም በሰላም ያውለን። ገዳሙን አይፍታብን እስከ መጨረሻው ድረስ ሰፊ ያደርገው። ይህን ህንፃ ደግሞ አሁን እዚህ ያሉት እናቶቻችን ታግለው እመምኔቲቱን እማሆይ ወለተ ዮሐንስና ሌሎችም እናቶቻችን አባቶቻችን ትጉ አባቶችም አሉ እናቶችም ጥረው ግረው እዚህ በባዶነት እግዚአብሔርማ ቤተ መቅደሱ እኔ እስከምመጣ አይፈታም ማለቱን ዛሬ አላያችሁትም? አሁን በምን ነው የተሰራ ተመልከቱት። በዚህ አስቸጋሪ ወቅት በጭቃ በሲሚንቶ አይደለም ኖራ እየተወቀጠ ነው የተሰራ። እንግዲህ በኖራ እየተሰራ ጽዱ ከርቀት ሀገር እየተጓዘ ይህ መሰራቱ እግዚአብሔር እውነትም ለቅድስት ወለተ ጴጥሮስ የገባላ ቃል ኪዳን በቦታው መኖሩን እናያለን። ስለዚህ ፍራት የሚላችሁም ልጅ መውለድ የፈለጋችሁ ያለ ንስሐ አትግደለኝ የምትሉ ቅድስት ወለተ ጴጥሮስን ተማጸኗት። የቅድስት ወለተ ጴጥሮስ በረከት ረድኤት አይለየን። ያስተማረን አምላክ ክብር ምስጋና ይግባው። ስለ ቅድስት ወለተ ጴጥሮስ ብሎ ለሀገር ሰላም ይላክልን። ወስብሐት ለእግዚአብሔር። ይቆየን።